ሰው የተባለ ሁሉ ጠርፎ ከጭቃ የፈጠራቸው ማነው? ኢየሱስ ነው። የእግዚአብሔር ልጅ እግዚአብሔር ነው። ስለዚህ እዚህ ውስጥ ያሉትን ሁሉ እዚህ ውስጥ ያላችሁትን ሰዎች የተባሉትን ሁሉ የሃይማኖት መሪ ነኝ የተባሉትን ሁሉ ጠፍጥፎ የፈጠረ የሰራው ኢየሱስ ነው። ፈጣሪ ስሙ ይባረክ። እሱ ነው የፈጠረው። ሁሉን የፈጠረ እሱ ነው። ለሰው ልጅ ባለው ፍቅርም መስቀል ላይ ስለ ኃጢአታችሁ ሞቶ ስለ ጽድቃችሁ ከሙታን ተነስቷል። ኢየሱስን በማመን እረፍት አገኙ። እሱ የዘላለም አምላክና የዘላለም ሕይወት ነው ይላል አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 23 ላይ። አይ ሙሴም እኮ አምላክ ተብሏል። ኖ ኖ ኖ ኖ ኖ ሙሴ እውነተኛ አምላክ አልተባለም። ልጆች ሆይ ራሳችሁን ከጣዖት ጠብቁ አልተባለም። ሙሴን ለእስራኤሎች እንደዛ አልተባሉ። ሙሴ አምላክ ሆኗል ከጣዖት ተጠብቁ አልተባለም። ሙሴ ለገዢ ነው፣ ለፈርዖን ላይ ነው ገዢ ትሆናል የተባለው። ኢየሱስ ግን አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 23 ላይ እውነተኛ እንደሆነ ያለ ማስረጃ እንዴት ነው? እኔ ማስረጃ መጣለሁ፣ እሱ ማስረጃ አይደለም። የኔ ደቂቃ ምንድን ነው የሚባለው እንዴ? አሁን አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 23 ላይ ይኸው አልኩኝ እኮ እውነተኛ ቦሎ ኢየሱስ ጠፍጥፎ እንደፈጠረ ያሳየ። ኢየሱስ ፈለገ አንዴ በእናትህ መሰለ ያለ ማስረጃ ጥሩ አይደለም። አንድ ማስረጃ ነው የሚቀጥለው የምናገረው። ይጨርስ፣ ችግር የለውም። አንዴ ተረጋጋ። 3 ደቂቃ ስጠኝ። የተቋረጠው 3 ደቂቃ ነው። አይቼዋለሁ። ግድ የለም እኔ አስቆማለሁ። ቀጥል። ግድ የለም እኔ አውቀዋለሁ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 23 ላይ እውነተኛ በሆነው በእርሱ አለን፣ ልቦናንም እንደሰጠን እናውቃለን። እርሱም የዘላለም ሕይወትና የዘላለም አምላክ ነው። ልጆች ሆይ ራሳችሁን ከጣዖት ጠብቁ ይላል። አየህ፣ ኢየሱስን ካላመለክ የምታመልከው ጣዖት ነው ማለት ነው። ከዚህ በላይ ማለት ነው። እንደፈለገ አይነቱ አይምሮ የጎደለው ሰው ማለት ነው። ስለዚህ ወደ እሱ ተመለስ። ከአንተ ጋር ለመወያየት በእውቀት በምንም ጨዋ ስለሆን ምንም እውቀትም የለም። ችግር የለውም። አንዴ እየተሳደቡ ከሆነ በጣም ከባድ ነው እንዴ። ምን ነው? ለምን ወረድክ? ስብሐት የስብሐት ባህሪው ይሄ ነው። በቃ አያስጨርሰም። ከራሱ ነው ሲናገር የነበረው። አየው ኢየሱስ ክርስቶስ በመጽሐፍ ቅዱስ ለዛውም የዕብራውያን ቋንቋ ያዌ ነው የሚለው ወይንም በእኛ አምላክ ማለት ነው። አምላክ ሰማይና ምድርን ፈጠረ እንጂ ኢየሱስ ሰማይና ምድርን ፈጠረ አይልም። ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ የተባለው በአዲስ ኪዳን እንጂ በብሉይ ኪዳን አይደለም። ኢየሱስ የሚለው ስም የአዲስ ኪዳን ስም ነው። አያችሁ፣ እንደፈለገ ያለ ማስረጃ ያወራውና የሄደው ያው በቃ ካፈርኩ ምንድን ነው ከመጣው አላፍር ነው የሚለው ቋንቋውን አላውቀውም። ካፈርኩ አይመልሰኝ ነው። እንደ መልካሙ ሃይማኖተኛ ወይንም እንደ ፈለገ ጳውሎስ ሃይማኖተኛ በምድር ላይ ያለ የለም ነበር። ስለ ሶስቱ ስላሴ በጣም ብዙ ዋጋ ከፍላለሁ። ለብቻዬ ስሆን ግን ይጨንቀኝ ነበር። ለምንድን ነው 3 ያልኩት? አምላክ 3 አይደለ 1 ነው። ግን 3 ብዬ እከራከራለሁ ብዬ ሁሉም የትኛውም ስላሴን የሚያምን ሰው ከጭንቀት አይወጣም። ለምን? ካገኘው ከሙስሊም ጋር የሚከራከር ከምን ጋር የሚከራከር ከሄደ በኋላ አሁን አይምሮን ይጨንቋል፣ እንቅልፍ ያጣል። ለምን? 3 አምላክ የሚባል የለማ። አምላክ 1 ነው። ስሙን ኢየሱስ ትይዋለሽ፣ ወንድ ልጅ ትወልጃለሽ። የሚወለደው ወንድ ልጅ ነው። ቅድም አንደኛ ጢሞቴዎስ ላይ በአንድ አምላክና በሰው መካከል አንድ ሰው የሆነው ኢየሱስ ክርስቶስ ነው ይላል። በቃ ኢየሱስ ሰው ነው። በቃ አምላክ ሰው አጠፋ። አንድ በአዳም ምክንያት ሰው በሆነው በአዳም ምክንያት ብሎ መጽሐፍ ቅዱስ ስላሴ የሚል 3 አካል የሚል የሆነ የሚያስጨንቀን አምላክ ወይ እንዳይገባን ያደረጉት ይኸው ላሳያችሁ እችላለሁ። በቪዲዮም ላሳያችሁ እችላለሁ። ነገ ከነገ ወዲያ
እዚህ ቤት ልመጣ እችላለሁ። ሙስሊም ናችሁ ወይስ አንድ አምላክ ከሚያመልኩ ሌላ ናችሁ? ከእናንተ ጋር በግባባ ይሻለኛል። 3 አምላክ ብለው ያስቀመጡ ስላሴ እነዚህ 318 ሊቃውንቶች ናቸው። ከዛ በፊት አያውቁም። እስራኤሎችን እኮ ሄዳችሁ ወይንም አይሁዶችን አሁን ብትጠይቋቸው እኛ እኮ አብ ወልድ መንፈስ ቅዱስ 3 አምላክ የሚባል ነገር እኮ አናውቅም ነው የሚሏቸው። ከእነሱ በላይ ማስረጃ ማን ነው የሚሰጠን? አምላክ አንድ ነኝ እያለ የሱ ቅድም ሲናገር ኢየሱስ የሚባል እኮ በብሉይ ኪዳን የለም። ግን የተስፋ ቃል እንደተነገረ አምላክ እኛን ለማዳን አንድ ሰው መምጣት እንዳለበት ይነገር ነበር። አሁንም በመጽሐፍ ቅዱስ ኢየሱስ ይመጣል ይባላል። የሚመጣው ኢየሱስ ሰው ነው። ኢየሱስ ነብይም ነው። አዎ ነብይም ነው። ሰውም ብሎታል። ለእኛ ዋጋ የሚከፍል ቤዛም ብሎታል። እኛን ተክቶ ነው። ሰው ነው። የሰው ደም ነው የሚፈሰው እንጂ አምላክ ደም የለውም። ቆሰለ ይላል። ሰው ነው የሚቆስለው እንጂ አምላክ እንዴት ይቆስላል? ኦኬ፣ ከተዋሃደ አምላክ ሰው ከሆነ ሲሞት እኮ አምላክ ሞተ ማለት አለባቸው። አምላክ ደግሞ አይሞትም ይሏቸዋል። እኔ እኮ ለዘመናት ግራ ገብቶኝ አሁን ገና አምላክ ገላገለኝ። እኔ አንድ አምላክ ነኝ እንድትድን ሰው የሆነውን ኢየሱስን ልኮልኛል የሚለው የመጽሐፉ ቃል ሲገባኝ ይኸው ተገላገሉ። በዚህ የተነሳ አንዴ ሙስሊም ሆነ፣ አንዴ የሆነ ነገር ሆነ። እንደ አንድ አምላክ የሚሉትን እኔ እስማማለሁ። በሌላ በኢየሱስ ጉዳይ መወያየት እንችላለን። ምንም ችግር የለም። ግን አንድ አምላክ በሚለው የማይታየውን አምላክ፣ የማይዳሰሰውን አምላክ፣ ቃሉን ድምፁን የሰጠነን አንድ አምላክ ብሎ የሚያምን ሰው ትክክል ነው እኮ። እስልምናን አይጠይቅ ወይ ሌላ ነገር አይጠይቅ፣ ጆቫነት አይጠይቅ፣ ሆሊ ጂሰስነትን አይጠይቅ። እነዚህ የስም ስያሜዎች ናቸው። ነገ ከነገ ወዲያ አንድ አምላክን የሚያምኑ በአንድነት እንደሚሰበሰቡ እኔ እርግጠኛ ነኝ። 3 አምላክ አካል አለው የሆነ ነገር አለው የሚሉት እየከሰሙ እንደሚሄዱ አምላክ ጊዜውን ጠብቆ እኛን በዚህ ዘመን አስነስቶናል። አምላክ አንድ ነው። አይተዋል፣ አላየሁትም። ዳሰዋል፣ አልዳሰስኩትም። ቀምሰዋል፣ አልቀመስኩትም። በስሜት ሕዋሳት በዚህ ስጋ ማንነት አምላክን ማወቅና እንትን ማለት አይቻልም። ቃሉ አለ። ስለዚህ ሰው የሆነው ኢየሱስ ክርስቶስ እንዴ አምላኬ አምላኬ ስለምን ተውከኝ? በተለይ በኢሳያስ እስቲ አውጡልኝ። ኢሳያስን አውጡልኝ። ወይኔ ይህ መነጽር ጉድ አደረገኝ። አንድ ቦታ ጥዬው እኮ ነው። በኢየሱስ ክርስቶስ ኢሳያስን አውጡልኝ። ኢሳያስ ምን ሀሳቡን ንገረኝ። 53 ኢየሱስ ሰው መሆኑ በደንብ እዚህ ጋር ይገልጻል። ምን ሀሳቡን ንገረኝ። ቃሉን ብቻ ነገር ይለውታል። ኢሳያስ 53 አውጣው። ስታነበው ለሰዎች በዚሁ እንዲገባቸው ነው። ኢሳያስ 53 ዝም ብለህ አንብበው። ስታነበው አንዳንድ ቦታ ላይ ከአንድ ጀምሮ ነው። ከአንድ ጀምሮ የሰማነውን ነገር ማን አምነዋል? አዎ የያህዌ ክንድ ለማን ተገልጠዋል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድርጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ። ቀስ በል የለውም፣ መልክና ውበት የለውም። እንግዲህ አምላክ መልክና ውበት የለውም። እሺ፣ የተናቀ ከሰውም የተጠላ የሕማም ሰው። የምን ሰው? ቆይ አቁመው እዚህ ጋር። የምን የሕማም ሰው ኢየሱስ ምንድን ነው? የሚታመም ሰው። ኢየሱስ ምንድን ነው? ድገምላቸው። እዚህ የሚታመም ሰው ነው። የሕማም ሰው ጻፉለት። የሕማም ሰው የሚመጣው የሚወለደው ኢየሱስ የምን ሰው ነው? የሕማም ሰው። አዎ የታመመ ሰው ነው። ቀጥል። የሚታመም ሰው ነው። የሕማም ሰው ደዌን የሚያውቅ ነው። ሰውን በፊቱ እንደሚሰውርበት የተናቀ ነው። እኛ አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟልና እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ። አሁን እግዚአብሔር የሚለውን አምላክ በለው ብለን በማን ነው የተቀሰፈው? በእግዚአብሔር እንደተቀሰፈ። እግዚአብሔር የሚባለውና የሕማም ሰው የሚባለው ኢየሱስ አምላክ ከሆነ ኢየሱስ አምላክ ነው ካልክ በማን ነው የሚቀሰፈው?
እግዚአብሔር እንደተቀሰፈ ቆጠር ነው ስላለ እግዚአብሔርና አያችሁ አምላክ ቆይ አንዴ አምላክን ቀሰፈው ይሉናል። አንደኛው አምላክ አንደኛውን አምላክ እየቀሰፈው ነው። አያችሁ ኢየሱስ ሰው ነው። አምላክ ምን አለው? ቀሰፈው ነው የሚለው እንጂ አምላክን አምላክ ቀሰፈው አይልም። እየተረዳችሁኝ ነው? ስለዚህ የተቀሰፈው ሰው ነው። አምላክ ከሆነ አምላክን ቀሰፈው። ቀጥል ወደ ታች ገና ብዙ ነገር እናያለን። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የድነታችንም ተግሳጽ በእርሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እዚህ ጋር ነው እግዚአብሔር ወይም ያህዌ የሁላችንን በደል በእርሱ ላይ አኖረ አለ። የሁላችንንም በደል በእሱ ላይ አኖረ። እንዴ አምላክ ከሆነ የሁላችንን በደል በእኔ ላይ አኖረ እኮ አይደለም ያለው፣ አምላክ በእሱ ላይ አኖረ ነው የሚለው። ካለበለዚያ ሁለት አምላክ አለ። አንደኛው መንፈስ ቅዱስ ደግሞ እየጠበቀ ነው። እንደዚህ የሚል መጽሐፍ ቅዱስ ውስጥ የለም። ቀጥል። ከእውነት ጋር ነው እኛ የምንታገለው። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ቀጥል። በማስጨነቅና በፍርድ ተወሰደ። ስለዚህ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ውስጥ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፉን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔር በደዌ ድገመው። እግዚአብሔር ያህዌ በደዌ ያደቀው ዘንድ ፈቀደ። ማን ድገምላቸው? እታች አዳም ስብሐት አዳም ተደብቀ እየሰማ ያደቀው ዘንድ ፈቀደ። ማን የፈቀደው? ያህዌ ወይም አንዱ አምላክ። አያችሁ፣ አንዱ አምላክ ፈቀደ። በምን ያደቀው ዘንድ? በደዌ ያደቀው ዘንድ። አምላክ አምላክን በደዌ ያደቀዋል። አንዱ አምላክ የሆነ ቦታ ሆኖ ሁለተኛው አምላክ ሰው ሆኖ መጥቶ አደቀቀው። ኧረ እባካችሁ ማስተዋል ይኖራችሁ። አምላክ አንድ ነው። ይኸው ኢየሱስ ሰው የሆነውን ኢየሱስ ለእኛ ሲል አደቀቀው እያለ ነው። ቀጥል። መጽሐፍ ቅዱስ እንዲህ ነው የሚለው፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜው ይረዝማል። ነፍሱን ስለምን ስለ ኃጢአት መስዋዕት ካደረገ በኋላ። አሁን አምላክ ሞተ ብለን ስንጠይቅ አይ አምላክ አይሞትም። ማን የሞተው? በስጋው እንዴ! ይኸው እዚህ ጋር ነፍሱን እኮ ሰጠ። አንድ ኃጢአተኛ የኃጢአት ደሞዙ ሞት ከሆነ ኢየሱስ ኃጢአትን ሲሆን ምን ሆነ? ሞት መጣበት። ይኸው ነፍሱን ሰጠ ነው የሚለው። በደዌ ያደቀቀው አምላክ ነው። በደዌ የደቀቀው ደግሞ ኢየሱስ ነው። እና ሁለቱ የተለያዩ ከሆኑ እንዴት አንድ አምላክ ብለህ ልትናገር ትችላለህ? ቀጥል እባክህ። ይህን የገለጸልኝ አምላክ ክብር ምስጋና ይግባው። ቀጥል። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜው ይረዝማል። የያህዌ ፈቃድ፣ የአንዱ አምላክ ፈቃድ በእጁ ይከናወናል። የኢየሱስ ፍቃድ ነው የሚለው አይደለም። የአንዱ አምላክ ወይም የያህዌ የያህሸም ዮድሄ ባብሄ ይሄ ነው። እኔ እኮ ይኸውላችሁ አንድ አምላክ የሚያምኑ ግራ የገባቸው ሶስት አምላክ ስላሉ እንጂ ወደፊት እኮ ከእስልምና ጋርም እኮ መስማማታችን አይቀርም። ያህዌ የሚሉትንም እኮ አንድ አምላክ የሚሉትን ይኸውላችሁ አንድ አምላክ የሚሉት ተሰብስበን ወደ አንድነት የሚመጣውን ነገር መወያየታችን አይቀርም። ያን ጊዜ አንዱ ልክ ይሆናል፣ ወደ አንዱ እንሰበሰባለን። አለቀ። ቀጥል። ኦኬ። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል ይላል። ምን ጻድቅ ባሪያዬ ይለዋል። ሀሸም ወይም ደግሞ ይሄ ባፌ አንዱ አምላክ ኢየሱስ ባሪያዬ። አሁን አንተ አምላክ ባሪያ አምላክ እኮ ነው። ሁለተኛውን አምላክ ባሪያ ያደረገው እንደው አሁን አይከብድም? እስኪ አሁን አንተ ለአንተ
አየህ መጽሐፍ ቅዱስን አይደለም እነሱ 318 ሊቃውንት ያሉትን እንጂ መጽሐፍ ቅዱስን ቢሆን እኮ ይህን ያህል አንጣላም ነበር። ከሙስሊሞች ጋር ራሱ አንጣላም ነበር። የሆነ ነገር ያስማማን ነበር። ጻድቅ ባሪያዬ እኮ ነው ያለው አምላክ ሁለተኛውን አምላክ ባሪያ ያደረገው እያሉን ነው። ኧረ በጌታ በኢየሱስ ቀጥል። በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል ይላል። አምላክ እንዴት ነው የሚከፋፈለው? የራሱ ነው፣ ሁሉ ነገር የራሱ ነው ያለው። ያው ለእናንተም እኮ እንዲገባችሁ ነው እኔ እንዲምለው አንድ አምላክን የምታመልኩ እኔ አንድ አምላክን የሚያመልክ ከዚህ በኋላ አልቃወምም፣ ግን በኢየሱስ ክርስቶስ ላይ ግን እንወያያለን አይደል እንጂ የማንንም የሆነ ነገር ሰው ተሳሳተ ብሎ ለምሳሌ እኔ የእፎይ ውይይት ሁልጊዜ ትክክል አይደለም ብዬ እቃወማለሁ። ቪዲዮ አሁንም የሰራሁት አለ ማየት ትችላላችሁ። እኔ ፈለገ ጳውሎስ የሚል የዩቱብ ቻናል አለኝ። ፈለገ ጳውሎስ እምነቲዝም የሚል ደግሞ ሂዱ እስቲ እዩ። እፎይ 3 አምላክ እንድናመልክ ኑ እያለ ነው። እኔ ደግሞ እንዳትሄዱ አንዱን አምላክ እንግባባለን፣ ወደፊት ስለ ኢየሱስ እናወራለን። እባካችሁ ወደ 3 አምላክ ወደሚያመልኩ አትሂዱ። ቀጥል። እንትን እናድርግ ወይስ ትቀጥለው? እሺ እቺ ልጨርስና አንደኛ ሰው መሆኑን ሰዎች እንዲረዱ ነው። እሺ ከኃያላን ጋር ምርኮን ይከፋፈላል ይላል። ያው ምርኮ የሚከፋፈል ፈጣሪ የራሱ ነው፣ ሁሉ ነገር የሚከፋፈልበት ነው። እነሱ ለሞት አሳልፎ ሰጥተዋልና አለ። ያው እንደ ወሮታ ነው፣ እንደ ሽልማት ነው የተሰጠው። የአምላክ ስጦታ ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ማለትም አማለደ፣ አማላጅ ነው ይላል። አንድ የዘለልነው ነገር አለ ከላይ። እስቲ አምላክ በደዌ ያደቀው ዘንድ ፈቀደ የሚለውን አንብበው እስቲ። እሱንማ አብራራሃልን እኮ ድገመው፣ ለሰዎች ድገመው። እሺ ኢሳይያስ ምዕራፍ 53 አዳም ቁጥር 4 ላይ በእውነት ደዌያችንን ተቀበለ ሕማማችንን ተሸክሟል። አይደለም እታች አምላክ በደዌ ያደቀው ዘንድ ፈቀደ የሚል ቁጥር 10 ላይ እግዚአብሔር በደዌ ያደቀው ዘንድ ፈቀደ። አምላክ በደዌ ያደቀው ዘንድ ፈቀደ። በደዌ የሚደቀው ሰው እንጂ አምላክ አይደለም። ስለዚህ ኢየሱስ በደዌ ደቀቀ። እባካችሁ መጽሐፍ ቅዱስ ምን እንደሚል ልንገራችሁ። የሰው ሀሳብ በእግዚአብሔር እውቀት ላይ የሚነሳውን እናፈርሳለን አለ ጳውሎስ። ኢየሱስ ወንድ ልጅ ነው፣ ሰው ነው። ለምሳሌ ቃል ስጋ ሆነ የሚለውን በዚሁ አጋጣሚ በአብራራላችሁ፣ ለእናንተም ይጠቅማችኋል። አምላክ አይታይም። ስለማይታይ እሺ ቀጥሉ። እሺ ጥያቄ ካላችሁ ጠይቁኝ። ወደፊት ነው ከእናንተ ጋር መወያየት የምፈልገው። አንድ የስላሴ ትምህርት ነግሬዋለሁ። ከእናንተ ጋር እንወያያለን። መጀመሪያ አንድ የጀመርኩትን ነገር ሳልጨርስ ለምን ቁርአንን ሳላቅ ዝም ብዬ መቀባጠርም አልፈልግም። ከእናንተ ጋር እወያያለሁ። አማርኛውን ቁርአኑን በደንብ አነባለሁ። አረብኛውን ደግሞ ጓደኞች አሉ እጠይቃቸዋለሁ። አንድ አምላክ በሚለው ግን ከእናንተ ጋር እስማማለሁ። ነቢይ ኢየሱስ ነቢይ ነው በሚለው እስማማለሁ። ከዛ ውጪ አምላክ ልኮ ልጅ በሚለው ምናምን ብዙ ልዩነት ሊኖረን ይችላል። አሁን አንድ ጉዳይ ነው ያለኝ፣ ስላሴ የሚለውና 3 አምላክ የሚሉትን ከነሱ ጋር ያለውን ነገር መጨረስ እፈልጋለሁ። ከዛ ውጪ ከእናንተ ጋር መጥቼ እወያያለሁ። ተግባባል? አዎ ጥሩ ነው። ግን በመካከላችን ጠለቅ ያለ የመጽሐፍ ቅዱስ እውቀት ያላቸው ሰዎችም ስላሉ ምናልባት አንዳንድ ጉዳዮችም ብተውሩበት መልካም ነገር ነው። ምንም ማድረግ አይቻልም። ቀኑ ቀዳሜ ነው። ወጡ ምን እንደሚባለው ወጡ በቅቤ ነው ይባላል እና የሚገርም ነገር ነው። እኔ ያየሁት የሰማሁት
ትንሽ የሆነ ነገር ትላለህ እንዴ ኡስታዝ? አይ እሳቸውን ማቃቸው መምህር ፈለገ ይባላሉ። እኔ ማቃቸው መጀመሪያ ኦርቶዶክስ እያሉ ቪዲዮ ይሰራ ነበር የሆነ ሰዓት ላይ ደግሞ የፕሮቴስታንት አስተማሪ ነበሩ። ከዛ በኋላ የፕሮቴስታንት አስተማሪ ከሆኑ በኋላ የሆነ ሰዓት ላይ ደግሞ ከፕሮቴስታንት ወደ ኦርቶዶክስ መጡ ተብለው በጣም በቃ አውደ ምሕረት ላይ ራሱ መጥተው ይቺ መንገድ የኦርቶዶክስ መስመር ናት ምናምን ነገር ብለው እንትን ነው እና እንጃ 2 ዓመት ወይ 3 ዓመት ቢቆዩ ነው እንደዛ። እና ቲክቶክ ላይ ከፍተው ምናምን ነገር እንትን ይላሉ ምናምን በቃ በጣም ይወደዳሉ፣ በጣም ተወዳጅ ነበሩ፣ በጣም ያከብሯቸዋል ምናምን። እና አሁን ማለት ድብልቅልቅ ነው ያለብኝ ማለት ወይ በህልሜ መሆኑን ብቻ አረጋግጦልኝ። አይ እኔ መልካሙ ፍስሐ በኦርቶዶክስ ተዋሕዶ ሃይማኖት ረጅም ዘመን እኔ የቄስም ልጅ ነኝ። 24 ዓመት ደግሞ በፕሮቴስታንት ያሳለፍኩ ነው። በፕሮቴስታንት ስላችሁ ያው ስሙን ለመጥቀስ እንጂ በፕሮቴስታንት ብዙ ነገር አለ። እሱን ወደፊቱ ከዛም ከነሱ ጋርም ያለው ነገር በጣም እንትን ስላለኝ እስቲ ደግሞ ወደ ሃይማኖት ለመመለስ ሳስብ እስቲ ኦርቶዶክስ ጋር መጣሁ። ኦርቶዶክስ ጋር 3 ዓመት ከምናምን አሳለፍኩ። ግን ማንበብ ጀመርኩ። በተለይ የእነዚህ 318 ሊቃውንት መጽሐፍትን ሃይማኖተ አበው የሚለውን እጄ ላይ በውድ ዋጋ ነው የገዛሁት። እኔ ላመንኩበት ነገር ክብር አለኝ። ልክ ነህ። በጣም በብዙ ሰው በፕሮቴስታንቱ የምከፍላቸው ዋጋዎች ቀላል አይደሉም። በየመንገዱም በየምኑም እስከ ህይወት መስዋዕትነት እከፍላለሁ። ላመንኩበት ነገር እኔ ችግር የለብኝም። ክብር አልፈልግም፣ ዝናም አልፈልግም፣ ገንዘብም አልፈልግም። አምላኬ ግን ከማንም እንዳያሳጣኝ ብዙ ጊዜ እንትን የምለው እሱ ነው። በክብርም በገንዘብም በተለያየ ነገርም እኔ ፕሮቴስታንት ጋር እያለሁ በሀብትም ደረጃ ሀብታምም ነበርኩኝ። ግን አምላኬን እፈልጋለሁ። አምላኬን በመፈለግ ማለት እፈልጋለሁ ስል አነባለሁ። የሚገርማችሁ ከልጅነቴ ጀምሮ እኔ ይገርመኛል። ለመጀመሪያ ጊዜ አማርኛ ቁርአን ታተመ ተብሎ ያነበብኩ ሰው ነኝ። አማርኛውን እና አማርኛው ያኔ ከባድ ነበር፣ አሁን ይሻላል እንደው እና ጓደኞች አሉ፣ መስጊድም ሄጃለሁ። አምላክን በትክክለኛ ውስጤ እስከሚያርፍ ድረስ እፈልጋለሁ። አንዴ አረፍኩ ብዬ ስል ደግሞ ሌላ ነገር ይከተታል። አሁን ምንድን ነው እዛም ትላለህ። እንደውም አምላክ በጣም የሚወደው እኔን እንደሆነ ነው የማውቀው። ለምን ቢባል እሱም በመፈለግ አንድ ቦታ ክብርን አልፈልግም፣ ዝናን አልፈልግም፣ ለገንዘብ ብዬ ራሴን አልሰጥም። ወደ ኦርቶዶክስ ስመለስ እንደ ተመስገን፣ እንደ ደምረው፣ እንደ ቢንያም ራሴን ሰጥቼ ለገንዘብ እንትን አላልኩም። ክብር ቢገባ እንደኔ በቢሊየን ህዝብ ያየው ሰው የለም። በኦርቶዶክስ ሳተላይትም የታየሁት እኔ ነኝ። በብዙ ሚዲያ ከሶፎንያስ ጋር ራሱ በጴንጤ ባለው ነገር ብዙ ነገር ያሳለፍኩ ሰው ነኝ። ብዙ ሰው የሚለው ለገንዘብ ብሎ ምናምን ይላይ እንዴ፣ ለገንዘብ ከሆነ እኮ እኔ እኮ እስከ ነብይነት እስከ ፓስተርነት እዛ አገልግያለሁ። ይታየኛል ብዬ ብዙ ነገር ማድረግም የምችል ሰው ነኝ። እነ እዩ ጩፋ ሳይመጡ ከዛ በፊት እኮ የነበርኩ ነኝ። 24 ዓመት ቀላል አይደለም። እውነትን መፈለግ እፈልጋለሁ። እውነትን ካገኘው ይሄ ነው ብዬ ካልኩ ያንን ይዤ በሚቀጥለው ግን የተሻለ እውነት ካገኘው ወደዛ መጓዝ እችላለሁ። ይሄ አምላክ የፈቀደው ነው። በመጽሐፍ ቅዱስ ምን ይላል? ፈትኑኝ ይላል። እንደውም ብዙ ጊዜ አብርሃም አምላኩን ለማግኘት ብዙ እንትን ይላል ይባላል፣ መጽሐፉ ላይ ባይጻፍም። ስለዚህ መጽሐፉን ባነበብኩ ቁጥር በተለይ 318 ሊቃውንት ሃይማኖትን ደንግገናል። ስላሴ የሚለው የሃይማኖት ጸሎት፣ የሃይማኖት አባት የሚሉት እነሱ ናቸው ያስቀመጡት። መጽሐፍ ቅዱስ ውስጥ ብፈልገው ከልጅነት እስከ እውቀት ደግሞ ሁልጊዜ ግራ የሚገባኝ ግን የማምነው ስላሴ ነው። ሁሉም የእውነት ልንገራችሁ፣ ስላሴ ማንም ሰው አልገባውም። ግን የሚቀሰፍ ስለሚመስለው አምላክን የተወ ስለሚመስለው አንድ አምላክ ለማለት እንዲህ ይላል፣ ይከብደዋል። አብን አምናለሁ ቢል ወልድን ያሳዘነ ስለሚመስለው፣ ወልድን አምናለሁ ቢል መንፈስ ቅዱስን ያሳዘነ ስለሚመስለው መላ ቶሎ ብላችሁ ተረ አትረብሽ። ስብሐት እኔ 25 ሰራተኛ የነበረኝ ትልቅ ካፌና
ምግብ ቤት የነበረኝ የራሴ ምግብ ቤት አፓርታማ የምኖር ባለሀብት ነበርኩ። ለሀብት መጨነቅ መስሎ ከሆነ ተሸውደሃል። ሀብትም ብል ኖሮ እንደነ ተመስገን እኔ 2 ቤተክርስቲያን አሰርቻለሁ። ከመጣሁ በየገጠሩ ለማምንበት ነገር ዋጋ ስለምከፍል ነው። አሁንም ላመንኩበት ነገር አሁን እግዚአብሔር ይመስገን ከማንም ጋር የማያጣለኝ አንድ አምላክን አምኜ። እምነቲዝም ማለት ሃይማኖት አይደለም፣ የተቋቋመ አይደለም። አንድ አምላክን ከሚያምኑ ጋር እኔ እውነት ከሆነ ሻሃዳ አይደለም ሌላ ነገር ሊባል ችግር የለብኝ። የመጨረሻ ይኸውልህ አምላክ ከሚያዝንብህ ሰው ቢሆን አንተን ነው። አምላክ ፈለጋ እንዴ ስብሐት እኔ ነኝ ያስገባሁ ባነሳቸው ርዕሶች ላይ ለመቀጠል ከፈለግ በስነ ስርዓት አውራ። ራስን እጥላ የወጣኸው ተመልሰ ደግሞ ያስገባው እኔ ነኝ እና ህጉን እኮ አላወቃችሁም። የውይይት ህጉን እኮ አላወቃችሁም። ሲሶን አስገቡትና ያወያየን ሁለታችንም። ተረጋጋ። ለአቅመ ውይይት አልደረስንም ጀምሮ ማለት ነው። መስመር እያለፍክ ነው እንትን እያልክ ያለው። ስርዓት ይዘህ ብታወራ ደስ ይለኛል። ምራቅ እንደዋጠ ሰው ብታወራ። እንደ ህፃን የምታወራ ከሆነ ግን ታች ሆነ ታብታብ እንድታደርግ እናደርጋለን። ኦኬ ምንድን ነው ሀሳቤን አልናገር። እኔ ያልኩ ሲሶን የሚባለውን ልጅ አስገብተው ቆይ ባቢሎን ሲሶን አስገባው ከታች። ለምንድን ነው የማስገባው? ሌብል የሚለውን ለምንድን ነው ሌሎችንም አስገባች? ግድ የለም አስገባልኝ። መጽሐፍ ቅዱስ የሚያወራ ሰው ካለ አስገባልኝ። በብቃት ማዋየት በቤቱ ላይ ጋሺ ችግር የለውም። እኔ እኮ ህፃን ልጅ አይደለሁም እንዴ። ለምንድን ነው የሚገባው? ማውራት የሚፈልግ ከሆነ በሰዓቱ ያወራል። አውራ ሲባል ማውራት ያቃተው ሰው አስገብልኝ። ለምንድን ነው የሚገባው? ሌላ ሰው ፈልጎ ይሆናል እኮ። ምንድን ነው የሚያግዘው? ለአራት የሚባል ነገር የሚገባ ኦኬ። ለምን እንደሚገባ ልንገርህ። ለምን እንደሚገባ ልንገርህ። አንተ ሙስሊም ስለሆንክ ክርስቲያኖቹ ፌር ካልሆነ 318 ሊቅ ከሞት ተነስተው ቢመጡ ስለ ስላሴ ለኔ ሊያስረዱ። እስኪ አንዴ ተረጋጋ ትንሽ እንትን እስኪ ሰዓት ደቂቃ ተመድቦ ባቢሎን እንደዛ ከሆነ አስገባው። አይደለም ተጠቃይ ወይ ኦኬ ይሄው እስኪ አስገባውና ይወያይ ተላቸውና ያወሩ። እውቀቱ ካለው ሰጥቼዋለሁ። ከሰውየው ጋር ሰጥቼዋለሁ። የት አለ ሰውየው? ላክ አንድን ጻፍ ሲሶ ካለ አሊንክ ትልልቅ ሰዎች ሲኖሩ የምናሳየው ባህሪ እንትኑ ድንበሩ እንዳይጣስ እየፈለግን እንጂ ወንድሜ 2000 ህዝብና 1800 ህዝብ ባለበት ይሄ ፈለገ ጳውሎስን መልካሙን አታናግሩት እኮ ብለዋል። እነ ሊቀ ጠበብት እነ ቄስ ዲበኩሉና እነ ያሬድ በተለይ አኬ ለምን ከኔ ጋር እስቲ ፕሮግራም አመቻቹና የትም ቤት እንዳታናግሩ ተብሏል። እስቲ ለምን አያናገሩኝም? በቃ እናንተ እስቲ ይህን ፕሮግራም አመቻቹ። ቪዲዮ ችግር የለውም። የእውነቴን ያወራሉ፣ ችግር ያወራሉ። በጣም ያሳዝናል። የትም ይሰብካሉ፣ የትም ያስተምራሉ። እኔ ችግር የለብኝም እኮ ላመንኩት እውነት ባልናገርም ምን እኔ አንድ ያምኛለሁ። ለራሴ ችግር የለብኝም፣ ለትውልዱ ብዬ ነው እንጂ ሰውየው የለም። በነገራችን ላይ ይግባ ሲባል የነበረ ሰው የለም። አይችልም እኮ ጴንጤ ማለት እኮ ወጥ ቀማሽ ነው። በየቦታው ወጥ የሚቀምስ ጴንጤ ማለት ወጥ ቀማሽ ነው። እኔ እኮ ይኸውልህ ጋሺ እንዲህ አብኩቻቸው መስራት እችላለሁ። 24 ዓመት የቆየሁበት ቤት ነው። በጣም ፖለቲከኞች ናቸው። ትልቅ ሰው ስለሆኑ ወይዘሮ መልካሙ ግን ልመናውን አቁመው ለምን መጥተው ነው የሚረብሹት? በቃ እነዚህ ናቸው።
እኮ የተሳሳተ ሰው እኮ ነው ያስገባችሁ። እስከ ቤቱ ማኔጅ ማድረግ የከበዳችሁ በጌታ ሪማርን ታስገባል። ማኔጅ ማድረግ ከብዶ እንኳ አይደለም ማኔጅ ሳይሆን በቃ አሁን ማውራት የሚችል ሰው ካለ ያውራ፣ ካልሆነ ግን በቃ ፈለገ ይቀጥላል። አሁን ሲሶ የሚባል ሰው እኔ አላውቀውም፣ ከነ መፈጠሩም አላውቀው ሰው ነው ይግባ እየተባለ ማን ነው ሲሶ? ሲጀመር ሲሶ ማለት ያኬ ደቀ መዝሙር የሆነ ስለሚተዋወቁ ነው እንዲገቡ የፈለጉ ቅድም ያስወጣውን ሰው የሚተካ ሰው ነው። በየቦታው እስላምም ይሁን ጴንጤ የሚሆን ኦርቶዶክስ የሚሆን መልካሙ እንዳይሰማ እንዳያወራ የከፈቱት ጦርነትና ፖለቲካ ነው። ለምን ቢባል በሁለቱም በኩል እኔ ችግር የለብኝም። እኔ አርፌ እኮ መኖር እችላለሁ። ግን ለእውነት ለዚች እድሜ እውነትን ተናግሬ ከልጅነት ጀምሬ የምፈልገውን አሁን እውነት አግኝቻለሁ። አምላክ አንድ ነው። መጽሐፍ ቅዱስም አምላክ አንድ ነው ነው የሚለው። ኢየሱስን አምላክ ለማድረግ የሚጣጣር ነገር በሙሉ ከኔ ጋር ማውራት ይቻላል። ስላሴን ማን እንዳለ እኔ ማስረጃውም አለኝ። አሁን በመጽሐፍ ቅዱስ አምላክ አካል አለው የሚል ሰው ካስረዳኝ እኔ በጭንቅላቴ እግሬን ወደ ላይ አድርጌ ንስሐ ገብቼ አምላክ ይቅር በለኝ እላለሁ። አምላክ መንፈስ መሆኑን ግን እኔ ማስረጃ ማስጠት እችላለሁ። ይኸው 3 አካል የሚል አምላክ አካል አለው የሚል ይኸው ስብሐት ያውጣና ያስረዳኝ። አንዴ አሁን ጋሺ ተረጋጋና፣ አንዴ አሁን ችግር የለውም አረፍ በል። ማውራት የሚፈልግ ከሆነ ያውራ፣ ወይም ደግሞ መጥራት የፈለገውን ሰው አሁን ይጥራው። መጥራት ትችላለህ። ማን ነው? ሲሶ ነው? ሲሳ ያልከው ሰው አይ ቲንክ ወጣ መሰለኝ እኮ ወይ ደግሞ ብሎክ ሆኗል ወይ ወጥቷል ማለት ነው። ከሌለ የሌለው እንዴት ጠራዋለሁ? ብራዘር ሼር አድርግለት፣ ጻፍለት። ኦኬ እሺ። አንተ ግን ማውራት ትችላለህ? ኦኬ እስከዛ አንዳንድ ነገር በል እስኪ። ኡስታዝ ፈልገህ ነው ካሜራው የከፈትከው? ፈራሰው አይደለም። ኦኬ በአምላክ የምተማመን አይደለም። ካሜራ የፈለጉበት ቦታ ቢጠሩኝ የምገኝ ሰው ነኝ። ሞትን እንኳን የምፈራ ሰው አይደለሁም። ብሞት ወደ አምላኬ ስለሚሄድ ስለማቅ ጥያቄ ጠይቆት መምህር ፈለገ እንዴት ነው እንደዚያ ማለት እንደዚህ በአንድ ጊዜ ውስጥ የስላሴ አማኝ የነበሩ ነገረ ክርስቶስ ላይ ክርስቶስ አምላክ ነው፣ ፍጹም አምላክ ፍጹም ሰው ነው፣ በተዋህዶ የከበረ ነው ብሎ የሚያምኑ ሰው የነበሩ አሁን እንደዚህ በአጭር ጊዜ ውስጥ ማለት ነው መቼ እንደሆነ አላውቅም። እንደዚህ ዛሬ ገና ነው እኔ እንትን እንደሆኑ ነው ማቆት ኦርቶዶክስ መምህር እንደነበሩ አውደ ምሕረት ላይ ሲያወሩ ምስክርነት ሲሰጡ ምናምን ነው ማቆት እና ከመቀስፈት እንደዚህ በአጭር ጊዜ ውስጥ ስለ አንድ አምላክ አስተምሮት ገብቶት አንድ አምላክ 1% ነው 3% የሚባል ነገር የለም። 1 ኤሰንስ ነው ያለው። ያ 1 ኤሰንስ 1% ነው ብለው ጋድ ዘ ፋዘር የሚባለው ወይም ደግሞ አብ የሚባለው ነው ብለው ከዛ ወልድ የሚባለው ደግሞ ኢየሱስ ክርስቶስ የሚባለው ደግሞ ኦንቶሎጂካሊ ሰው ብቻ ነው፣ በምንነቱ ሰው ነው፣ በማንነቱ መሲህ ነው፣ ነብይ ነው፣ መልእክተኛ ነው ብለው ለመቀበል ድምዳሜ ላይ ያደረሱት ምን አይነት ጥናት አጥንተው ነው? እሱን እስቲ በአጭሩ ንገሩን። ወንድማችን ማለት ጥሩ ጥያቄ ነው። ስላሴ የሚለው ከልጅነታችን ጀምሮ አምነነው ያደግነው ስለሆነ ለሰዎችንም ቅድም እኮ እያልኩ ነው ማስረዳት አንችልም፣ ለራሳችንም ግራ ይገባል። ድንገት ግን ከመካከል አንድ ነገር ካልን የምንቀሰፍ ስለሚመስልን ይህ ጥያቄ ሁሉም ማንኛውም የስላሴ አማኝ ላይ አለ። ግን ምንድን ነው ካፈርኩ አይመልሰኝ ነው የዘመናት ጥያቄ። በተለይ ስላሴ ብለው አርዮስን እቃወማለሁ ብለው 318 ሊቃውንት ይህንን ነገር ስላመጡት ይኸውና የእነሱ መጽሐፍ 500 ምናምን ገጽ። ይህንን የገዛሁት እንደ መጽሐፍ ቅዱስ ሁለተኛ ማስረጃ አድርጌ ነው። ይህንን ማንበብ ጀመርኩ። እርስ በርሱ የሚጋጭ ነው። አምላክ አምላክን ወለደ የሚል ነው።
አምላክ አምላክን አስገኘ ይላል። አምላክ አብ ነው ይላሉ። ከአብ የተገኘው አምላክ ደግሞ ወልድ ነው ይላሉ። መቼ? ከፍጥረት በፊት። ማን አየ? ማንም አላየም። ኦኬ። ስለዚህ እንግዲህ የነሱ የመጀመሪያ ስላሴ የሚሆን ሃይማኖት አበው የሚሆን የሃይማኖት አባቶች የሚለውን ከመጽሐፍ ቅዱስ ጋር ማስተያየት ጀመርኩ። እኔ አነባለሁ፣ አንድን ነገር አነባለሁ። ለምንድን ነው የማነበው? እውነትን ማወቅ እፈልጋለሁ። መጽሐፍ ቅዱስ ውስጥ የለም፣ ግን እኮ ውስጥ ሁሉም ሰው የሚጨንቀው ስላሴ የሚለው ነገር ማንም ሰው አይገባውም። ገባኝ የሚለውን ማስረዳት አይችልም፣ ግን በጫና ነው። ሃይማኖት ጫና አደረገ። ከዛስ እንዲህ የሚል ውስጥ ይጮባል። ደግሞ ሌላ ነገር ብትናገር እግዚአብሔር ይመስገን፣ እኔ እኮ እግዚአብሔር ስለረዳኝ ነው። ለሌሎች እኮ ከባድ ነው ወንድሜ፣ ከባድ ነው። እንደምትለውም አይደለም። ከመቅስፈት አትበለኝ። ረጅም ከልጅነቴ እስከ እውቀቴ ግራ የሚገባኝ ግን ያመንኩት ግራ ገብቶ ከምታምነው ነገር ቢኖር ስላሴ የሚለው ነው። ስላሴ አይገባህም? ከዛስ በቃ ሚስጥር ነው ይለዋል። አምላክ ራሱ ለምንድን ነው ሚስጥር የሚያደርገው? መጽሐፍ ቅዱሱን ስናነበው የለም። ይሄ እኮ የለም ብለን እንዳንጠይቅ ደግሞ አንተ ሙስሊም ሆንክ፣ ጆቫ ሆንክ፣ የሆነ ነገር ሆንክ ብለው ይጫነዋል። ለአንተም ግራ ይገባህና ትተዋለህ። ግን አንድ አምላክ መሆኑ ታውቃለህ። እኔ በአጭር ጊዜ እንዲያልሆንኩ በዚሁ አጋጣሚ ወንድሜ አንድ ሰው ሲለወጥ ረጅም ዘመን ብዙ ነገር አገናዝቦ ነው። እኔ ብዙ ነገር አንብቤያለሁ። መጽሐፍ ቅዱስን ረጅም ዘመን ያነበብኩት አላገኘሁትም። ስለዚህ ወደ ዋናው ለምንድን ነው ወደ ዋናው እንዳለው አባት እንዳለው ራሱ ተናገረ። አምላኬ አምላኬ ስለምን ተውከኝ? የትኛውን አምላክ ነው ስለምን የተወው? የትኛውን አባት ነው ስለምን ተውከኝ የሚለው? ኢየሱስ ክርስቶስ በመስቀል ላይ አምላኬ ተውከኝ አለ። ሁለተኛ የአባቴን ፈቃድ ልፈጽም ነው ይላል። በጣም ብዙ ቦታ ብትነብ ኢየሱስ ክርስቶስ ምንድን ነው? ሰው ነው። በአንድ አምላክና በሰው መካከል አንድ አለ፣ እሱም ኢየሱስ ክርስቶስ ሰው የሆነው ነው የሚለው። ኦኬ። ስለዚህ ሰው ሆኖ ከመጣ አምላክ ተዋህዷል ካልከኝ አንድ ላይ አምላክ መሞት አለበት። አምላክ ደግሞ አይሞትም። አምላክ ካልሞተ ታዲያ ማን ነው የሞተው? አይ በስጋ ሞተ። እስቲ አምላክ በስጋ ሞተ የሚባል መጽሐፍ ቅዱስ ሳውጣ የለም። ጭራሽ አምላክ ከሙታን አስነሳው ይላል። አምላክ አምላክን ያስነሳዋል ወይ? አያችሁ፣ መጽሐፍ ቅዱስን ያለ ማንበብ ችግር የብዙ ሰዎችን ችግር አምጥቷል። እኔ በብዙ መልኩ እኮ ሰብኬያለሁ፣ በብዙ መልኩ አስተምሬያለሁ። ግን አንዳንድ ጥያቄዎች ይፈጠሩ ነበር። አምላክ የተመሰገነ ይሁን። አሁን አንዱን አምላክ አመልካለሁ፣ እምነታዊ ነኝ። ለምሳሌ በመጀመሪያ ቃል ነበር ይላል። በጣም እቺ ነገር ለሁላችሁም ትጠቅማላችሁ። በጣም ተረዱኝ። አሁንም ማወራው መጽሐፍ ቅዱስን ነው፣ ቁርአንን አይደለም። ወደፊት ደግሞ ሁለቱንም እንዴት እንደምናወራ አንድነታቸውንና ልዩነታቸውን እወያያለሁ። አሁን ጊዜ ስላልሆነ ነው። አሁን ጊዜ ስላሴ ሶስት አካል ጾታ አለው ምናምን የሚሉትን ከእነሱ ጋር ያለኝ ሙግት ስላለ ነው። አንድ ሰሞን እንደውም ከእስልምና ጋር ጀምሬም ነበረ። የማላቀውን በቋንቋ እንኳን አረብኛ ሳላቅ ይህን ያህል እንትን ማለት አያስፈልገኝም። ግድ የለም ይደርሳል ብዬ ስላቆምኩ ነው። ወደፊት ከእናንተ ጋር እንወያያለን። አንድ አምላክ ከሚለው ጋር እስማማለሁ። ሰሞኑን በጣም ጦርነት በእኔ ላይ የተነሳው ምንድን ነው? ሶስት አምላክ ከሚያመልክ አንድ አምላክ የሚያመልክ ሙስሊም ይሻላል ብዬ
የተከፈተብኝ ጦርነት አለ። እፎይ 3 አምላክ እያመለከ በዛ ላይ ደግሞ ነቢዩ መሐመድ ይህን ያህል ሚስት አላቸው ምናምናምን። እንዴ ሰለሞን 1000 ሚስት አለ አይደለም? በብሉይ ኪዳንና በአዲስ ኪዳን ያለውን ልዩነት መናገር ሳይችል ዝም ብሎ መንቀስ ተው አይደለም። እኛ ደግሞ አምላክን እንድናቅ እንጂ የሰዎችን ስህተት እንድናቅ አምላክ አይፈልግም። ምን ያደርጋል? የተጻፈው እንዳንሳሳት እንጂ ሰለሞን ተሳሳተ ብዬ 1000 ሚስት አግብቷል፣ እኔም 1000 ማቸው። ስለዚህ አምላክ አይታይም። ካልታየ ምኑ ነው የታየው? ቃሉ። ስለዚህ በመጀመሪያ ቃል ነበር የሚለው የአንዱ አምላክ ዘፍጥረት ምዕራፍ 2 ሄዳችሁ ብታነቡ በገነት ውስጥ የአምላክ ድምፅ ይመላለስ ነበር። የፈጠራቸው አዳምና ሔዋን እንኳን አምላክን አላዩትም። ግን ድምፁ አምላክ እንዲህ ብሎን ነበር ብለው ለሰይጣን ሲያሳስታቸው እሱ ውሸቱን ነው ብሎ እንዴት እንዳታለላቸው መጽሐፍ ቅዱስ ላይ ይናገራል። የአምላክ ድምፅ ወይንም ቃሉ በመጀመሪያ ቃል ነበር የተባለው አምላክ ድምፁ ነበረ፣ ቃሉ ነበረ። ያ ቃሉ ደግሞ በራሱ ዘንድ ነበር። የኔ ቃል እኮ እኔ ጋር ነው ያለው፣ አንተ ጋር አይደለም። የአምላክ ቃል ራሱ ዘንድ ነው እንጂ የሚለው የሆነ አካል ያለው እሱ ጋር ዘንድ ነው ማለት አይደለም። በጣም ተረዱ። በጣም 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 የእግዚአብሔርን ቃል እኔ መጽሐፍ ቅዱስ በጣም ባነበብኩ ቁጥር በጣም ደስ የሚለኝ እውነትን ይነግረኛል። የአምላክ ቃል ራሱ ዘንድ ነበር፣ ቃሉም ራሱ ነበረ። ለምን አይታይማ? አምላክን የምናውቀው በቃሉ ነው። ቃሉ እኮ እሱ ነው። እኔ መልካሙ እኮ የምናገረው እኔ ነኝ። ቃሌ እየተናገረ እኔ ነኝ እኮ። ይሄ ቃል ግን ተስፋ አድርጎ የተነገረው ከውስጡ የወጣው ሰማይና ምድር የፈጠረው ቃል። ሰማይ ይሆን ሲል እኮ ቃሉ ሰማይ ሆነ። የእግዚአብሔር ቃል በውስጡ ሰማይን የሚፈጥር ቃል ነበረው። ስለዚህ ሰማይ ሆነ። ቃል ሰማይ ከሆነ ሰማይ አምላክ ነው ወይ? አይደለም። እኛን በቃሉ ከፈጠርን እኛ አምላክ ነን? አይደለንም። የእሱ ቃል ነን፣ በእሱ ቃል ተፈጠርን። ስለዚህ ቃል ስጋ ሆነ ማለት ኢየሱስ አምላክ የነበረው ሰው ሆነ ማለት አይደለም። ከአምላክ የወጣው ቃል ሲነገር የነበረው የተስፋ ቃል በሙሴና በነቢያት በመዝሙራት ሲነገረው የነበረው ቃል ስለ እኔ ነበር አለ። እሱ የለም፣ ቃሉ ይነገር ነበር። ያ ቃል ስጋ ሆነ፣ ሰው ሆነ፣ አለቀ እንጂ አምላክ ሰው ሆነ የሚል መጽሐፍ ቅዱስ ላይ አይናገርም። አያችሁ፣ ከእግዚአብሔር የሚወጣው ያ የተስፋ ቃል ስጋን ለብሶ መጣ። ስለዚህ ድንግል ትጸንሻለሽ፣ ወንድ ልጅ ትወልጃለሽ የተባለው ድጋሚ ገብርኤል መጥቶ ምን አላት? ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። ኢሳያስ ላይ ሂዱና አንብቡ። ኢሳያስ 9:6 ላይ ምን አለ? ወንድ ልጅ ይወለዳል። ማን ነው የሚወለደው? ወንድ ልጅ። እዚህ መጣና ስሙን ማን ትይዋለሽ? ኢየሱስ። ኢየሱስ የሚለው ስም የወጣው ኢየሱስ ስለተወለደ ነው። መልካሙ ስለተወለደ መልካሙ የሚል ስም ተሰጠው። ሳልወለድ እኔ ስሜ የት አለ? ኢየሱስ የሚል ስም አለ? በብሉይ ኪዳን የለም። እስከሚወለድ ስላልተወለደ ነው። ኦኬ፣ አምላክ ይወለዳል? አይወለድም። ለምን? እዛው ዮሐንስ 3:16 ላይ ምን ይላል? በእሱ የሚያምኑ የዘላለም ሕይወት እንዲኖራቸው እግዚአብሔር አንድ ልጁን ሰጠ ነው የሚለው። ሰጠ። እሱ ምን አለ? የአባቴን ፍቃድ ልፈጽም ነው የመጣሁት አለ። አያችሁ፣ ቃል ሰው ሆነና አካል ለብሶ ያ በጥላ ይነገርለት የነበረው ሰው ሆኖ መጥቶ ሮሜ ላይ ምን ይላል? ሮሜ ምዕራፍ 5 ላይ ሄዳችሁ በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ይላል። በሁለተኛው እንግዲህ አዳም በእሱ ደግሞ ሕይወት እንዲሰጥ አምላክ ምን አለ? የምወደው ልጄ ነው። ኢየሱስ ልጅ የተባለው ስለተወለደ ነው። ከዛ በፊት አልተወለደም። እነሱ ምን ይሉናል? አምላክ አብ አስቀድሞ ወልዶታል። መቼ ሲባል አይታወቅም። ግን ምን ይላል? ሉቃስን ስታነቡት
ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱ ታላቅ ይሆናል፣ የልዑል እግዚአብሔር ልጅ ይባላል። ምን ሲሆን? ሲወለድ። ወደ ታች ብትሄዱ ልጅ ትወልጃለሽ፣ እሱ መቼ? የእግዚአብሔር ልጅ ይባላል እኮ ነው። መቼ ነው የሚባለው? ሲወለድ። ነው የሚለው አምላክ ከሆነ እንዴ የሚጠላውን ኃጢአት ይሆናል እንዴ? እሱ ታዲያ ለምን ይልካል? የሰላም አምላክ ይባላል። ሰላም እንዴ የሰላምማ አምላክ ሆነ እኮ። አምላክ እኮ መጠሪያ ነው፣ ጌታ መጠሪያ ነው። የሰላም አምላክ ነው የተባለው መቼ ነው? እሱም የሰላም አምላክ የዳዊትን ዙፋን ይሰጧል። በፈርዖን ላይ እኮ ሙሴ አምላክ ተብሏል። አያችሁ፣ ስያሜ ሲሰጥና ለክብር የሚሰጠውን ነገር ከአምላክ ጋር ካገናኛችሁት አስቸጋሪ ነው። አምላክ አንድ ነኝ ብሎ አረ ኢየሱስ የሚባል አለ፣ ወልድ መንፈስ ቅዱስ የሚባል አለ የሚል ነገር የለም። ይኸውልህ ብዙ ነው። ዝም ብዬም አይደለም፣ ድንገት ብድግ ብዬ የምልም ሰውም አይደለሁም። መጽሐፍ አነባለሁ። ከብዙ ፈላስፎች ጋርም ራሱ ተገናኝቻለሁ። አምላክ የለም ከሚሉ ጋርም ተገናኝቻለሁ። ረጅም ዘመን ስለማሳልፍ ድንገት ለአንተ ቅጽበታዊ ነው የሚመስል። ከዛ በፊት መድረክ ላይ አይተኝ፣ ከዛ ደግሞ እዚህ ስታገኘኝ ይህ ሰውዬ ምንድን ነው? ምን ፍለጋ ነው? ጥቅም ፍለጋ ነው? አሁን ደግሞ ምናምን ለምትሉ እኔ ለማለት የፈለግኩት የገረመኝ አሁን ግን ገብቶሃል ያልኩ ካለ ውስጥ ውስጡን ከልጅነት እስከ እውቀት ጀምሮ ዝም ብሎ ጥያቄ እየፈጠረ ነገር ግን ከዛ ጥያቄ ውስጥ ቢወጣ ደግሞ ማለት ዝም ብሎ ቢካድ የሆነ ነገር ይፈጠራል፣ ገሃነም እገባለሁ የሚለው ፍራቻ ስለነበሩት ለረጅም ጊዜ ውስጥ ሲያብሰለስሉ ነበረ። ነገር ግን የእውነት ለመናገር መምህር እርሱ አሁን እንዳለ የሚያወሩት የእኛ ትምህርት ነው። ወላሂ ይሄ የገረመኝ ነው። ምናልባት አላህ በተለያየ ቦታ ላይ የተለያዩ ሰዎችን እያስነሳ ሊሆን ይችላል፣ አላውቅም። እርሱ አሁን የሚያስተምሩት አሁን የዮሐንስ ወንጌል አንዳንድ አፈታት ስለ ኢየሱስ የሚያወሩት አወራር ይሄ ኦንቶሎጂካል ተርም እና ፈንክሽናል ተርም አምላክ የሚባለው በፈርዖን ላይ አምላክ አድርገዋለ ሲል እናንተ አማልክት ናችሁ ሲል አምላክ የሚለውም ፈንክሽናል ተርም ወይም ግብርን ለማሳየት እንደመጣ ባህሪን የማያሳይ እንደሆነ ያስረዱበት አረዳድ፣ ኢየሱስ ሰው ነው ብለው የሚያስቀምጡበት ስለ ሎጎስ ያለው አመለካከት በአጠቃላይ እንዳለ ትምህርት ምናልባትም እርስዎ በሌላ አካውንት የእኛን ትምህርት ሲያዳምጡ የነበረ ነው የሚያስመስለው፣ የምር ለመናገር ማለት ነው። እና በጣም ደስ ብሎናል። እንዲህ ሪሊ ተደብቀው የእኛን ትምህርት እያዳመጡ ከሆነ ሰየው ነው። ሳያዳምጡ ግን እንደው እርስዎ ከልጅነት እስከ እውቀት አብሰልስለው ምን ብለው ምናምን ነገር አላህ ያዘጋጆት አላህ እያሳወቁት በተለያየ ነገር የሰው ልጆች ያው አንዳንድ ጊዜ እንዴ እኔ ማስበውን ነገር ላይ ሊያስብ ይችላል ከሌ ምንልበትም አጋጣሚ አለ። ተመሳሳይ ነገር ሲመጣ ማለት ነው እንዴ እኔ የማወራውን ነገር ነው ምናምን ነገር ትላለህ። አንድ ወንድሜ የሚያወራውን ነገር የዛሬ 10 ዓመት የማውቀውን ነገር ሲነግረኝ በጣም ነው የገረመኝ። ስለ አማራ ጉራጌ ምናምን የሚባል ነገር ዘር የለም ያለው ዘውግ ነው ብሎ ሲል አስደነገጠኝ። ሳወራ ሰምቶ ነው እንዴ ምናምን ላስክል ድረስ ማለት ነው። እንዲህ አይነት ሰዎች በየቦታው አሉ። ስለዚህ ምንድነው የምናደርገው? እኔ መጽሐፍቶች አሉኝ የተለያየ በስላሴ ዙሪያ ላይ የጻፍኩት በነገረ ክርስቶስ ላይ የጻፉት መጽሐፍ አለ። ኡስታዝ ጀማልን ኮንታክት አድርጉትና ኡስታዝ ጀማል መጽሐፉን ይሰጡታል ያሉበት ቦታ። ከዚህ በኋላ አድራሻዎትን ለሰው አይስጡ። የምነግሮት ነገር በጣም አደገኞች ናቸው። ገፊ ቤት ብቻ አይደለም ያ ቤት፣ የኦርቶዶክስ ቤት ገፊ ቤት ብቻ ሳይሆን ዱለኛም ነው እስከማውቀው ድረስ ኃይለኛ ዱለኛም ነው። መግፋት ብቻ አይደለም፣ ገፍቶ ፕሮቴስታንት ውስጥ የሚከት ገፍቶ ወደ እስልምና የሚከት ነገር ብቻ አይደለም። ነገር ግን በቃ ተገፍቻለሁ ብሎ ደግሞ ጥሎ ደግሞ ሲወጣ ጥሎ የወጣውን ሰው ደግሞ ካልተመለስክ ብሎ ዱለኛ ነው፣ ጉልበተኛ ነው፣ የአፄው ስርዓት ናፋቂ ነው። ወደኋላ የነበረውን ነገር ነው በቃ በጉልበት ነው የሚያምነው። ከፈለገ የፈለገውን ነገር ያደርግ። ጥንቃቄ ያድርጉ። ስልክ አይስቱ። አድራሻዎትን ሰዎች አያሳውቁ። በተቻለ አቅም ራሶትን ሰውር አድርገው የጥሞናና የአርምሞ ጊዜ ወስደው ኢንሻላህ እኛንም ፎሎ አድርጉን። አንዳንድ የሚያስፈልጉት ጥያቄ ካሉ እስልምና ላይ፣ ቁርአን ላይ፣ ሀዲስ ላይ ጥያቄ ካሉት እነዚህ እንደሚያስፈልጉትን አሁን ልጁ ስብሐት ነው ምናምን ሲጠቅስ ነበር። አንቆላሲስ 1:15 ላይ
ዕብራውያን 1:2 ላይ ያለውን አንደኛ ቆሮንቶስ 8:6 ላይ ዮሐንስ ወንጌል 1:3 ላይ ኢየሱስ ፈጥሯል ብሎ ያለበትን ጥቅስ በደቂቃ በሰከንድ ድባቅ የሚያስገቡበት መጽሐፍ ሁላ አለን እኛ። አሁን ኢየሱስ የባሕርይ አምላክ ነው ነው የጻፉት መጽሐፍ አለ። እሱ መጽሐፍ ላይ እዩትና እዛ ላይ ያሉት ሪባትሎችን ወይም ደግሞ ሪፊት የሚደረጉበትን ነገሮች በአጠቃላይ እኛ ጋር ትምህርቶች ስላለ ቴሌግራም ቻናልም አለን። እዛ ውስጥ ገብተው ላይብረሪ ነው ጊዜ ሲኖሮት በደንብ ራሶት እንትን ብለው እንትን ይላሉ። ቀስ ብለው ሳይቸኩሉ ወደ እስልምናም ሲመጡ ምንም የሚያጣድፍና የሚያቸኩል ነገር የለም። አላህ ከምንም በላይ ነገር የልቦትን ያውቃል፣ ይረዳዎታል። የሚያጣድፋው ምንም ነገር ሳይገባዎት ምናምንም እንዲመጡ አንፈልግም እኛ። በደንብ ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ አንተ እውቀት የሌለን ነገር አትከተል፣ መስሚያም ማያም ልብም ተጠያቂዎች ናቸውና ይላል። ስለዚህ እውቀት ላይ የተመሰረተ ነው። ኢማን የሚሆነው ኢልም ነው። እምነት የሚሆነው እውቀት ነው። ያለ እውቀት ዝም ብለው በጨፈነ ውርድንብር የሆነ ጸለምተኛ እምነት እመኑ የሚል ነገር እስልምና ላይ የለም። ኦፕቲሚስቲክ በሆነ አፕሮች በማስረጃና በመረጃ ጠቅሶና አጣቅሶ የት ቦታ ላይ አለ የሚለውን ነገር አውቀው ተመሰረታዊ ትምህርት አውቀው መስለም ይችላሉ። እና ስለነበረን ቆይታ እኔ አመሰግናለሁ። እድሉ ለሌሎች ወንድሞችና እህቶች እለቃለሁ። እነሱ ያወሩታል፣ እኔ አዳምጣለሁ ከዚህ በኋላ ማለት ነው። ባቢሎን አመሰግናለሁ ስለሰጠኝ እድል። እሺ ኡስታዝ ቴንኪ። ጥያቄ ያላቸው ሰዎች አሉ መሰለኝ። እንጃ ጥያቄ ያለኝ ያለ ነበር እና ከቅድም ምናልባት የሚጠይቃቸው ጥያቄ ካለው ጠይቃቸው ትችላለህ። ጃ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ባቢ ኦፓል ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ያው ሲያወሩ እኔም ገርሞኛል። አንዳንድ እንደዚህ መግለጥ የሚረዳ ሰው አለ እንዲህ ምናምን ብያለሁ። እንግዲህ አላህ ቀጥተኛው መንገድ ይምራውት ነው የምለው። ያው እኛም ከእናንተ ከነበራችሁበት ነው የመጣ ነው። ስላሴ በቃ ተስፋ የቆረጥ ነው ትደነቃለች እንጂ አትመረመርም። በቃ እየተደነቃችሁ ለፉ ነው። ይሄ እግዚአብሔር አሰራር ነው። ክሊርሊ ሎጂካሊ ስሜት የማይሰጥ ነገር ነው። ስላሴ ብቻ በጣም ስሜት የማይሰጥ ነገር ነው። ኢቭን በቃ ስሜት የማይሰጥ ነገር ነው ስንል ግን እኛ ስላልገባን ብቻ ሳይሆን መጀመሪያ እርስ በርሳቸው ራሱ መች ተግባቡ። ኦርቶዶክስ ከኦርቶዶክስ ጋር በስላሴ ጉዳይ ቁጭ ብሎ ሲከራከሩ ይውላሉ። ይሄ እንዲህ ማለቱ ነው፣ ይሄ እንዲህ ማለቱ ነው ምናምን። ኢቭን ለሚያወሩት ነገር ራሱ ማስረጃ የላቸውም። ግን ምንድነው ስሜት ወደሚሰጠው ወይ ደግሞ በዛ ያለ ሰው ወደ ተስማማበት ነገር ነው የሚያጋድሉት እንጂ እንዲህ መረጃ የለ ስሜት የሚሰጥ ነገር የለም። ግን 10 ሆነው እየተወያዩ ከሆነ በስላሴ ጉዳይ እርስ በርስ 7ቱ የተስማሙበት ነገር በቃ ይሄ ነው ትክክል ይባላል። በዛ ያለ ሰው ስለተስማማበት ማለት ነው። ይቀጥላል። ጴንጤ ከኦርቶዶክስ ጋር በስላሴ ጉዳይ የሚገርም ዲቤት ይጠራራሉ፣ ይወያያሉ። ምንም በቃ እንትን አይልም። እና ልክ ሲጠያየቁ ኦርቶዶክሶችም የሚጠይቋቸው እነዛ አይመልሱትም፣ እነዛ ጴንጤዎችም ኦርቶዶክስ የሚጠይቋቸው እነዛ የማይመልሱትም። ስለማይመላለሱ በቃ ይረሳሳል። ሁሌ ጭቅጭቅ ላይ ናቸው በየትኛውም ጉዳይ ማለት ነው። እና ስላሴ ምንም በቃ ይሄ ያለፈበት ጉዳይ ነው። እንዲህ ዝም ብለን እንዴት ነው ብቻ በጣም የሚከብድ እኔ እንጃ። እኔ በስላሴ የምታምኑ ሰዎች አምልጡ ነው የምለው። እውነት እኔ ብታመልጡ ነው የሚሻለው። ስላሴን የሰው ልጅ ጭንቅላቱ ማኔጅ ማድረግ አይችልም። በጣም የሰው ልጅ ብዙ ነገር ማኔጅ የሚያደርግ ይችላል በህይወቱ ማለት ነው። ስላሴ ግን እኔ ሀሳቡ ራሱ እኔ እንጃ ማለት የሆነ አንድን አምላክ አጽንፎ ላይ እኔ እንጃ እንዴት እንደሆነ እኔ እንጃ። አንድን አምላክ ለመቃወም አንድን አምላክ እንዲመለክ ከጥላቻ አንጻር ከጥመት አንጻር የተፈጠረ ሀሳብ ነው ብዬ ነው የማስበው። ስላሴ የምታምኑ ሰዎች 2 አማራጭ አላችሁ። አንደኛ ነገር ስላሴን የምታምኑ ከሆነ 3 አምላክ እንደምታመልኩ በቃ ይሄ እውነተኛው ኢየሱስ ማን ነው እንደሚባለው ልጅ 3 መለኮት አለ ብላችሁ በቃ ንገሩንና እርፍ በሉ። እንደ ሂንዱይዝም ማለት ነው። በቃ 3 አምላክ ነው የምናመልከው። አንዱ ተወልዷል፣ 2ቱ አልተወለደም። አንዱ ደግሞ በመስቀል ላይ ተሳቅሎ ከ2ቱ ጋር አስታርቆናል የሚለውን ባላል በቃ ጨረሳችሁ። አብ ብቻ አምላክ ነው ጨረሳችሁና ይሄ ነው ያለው ፖይንት። መምህር ፈለገ ጳውሎስ እንግዲህ ማለት ትልቅ ስቴፕን የመጡት ከዚህ በላይ ፈጣሪ ይርዶት። በተለይ ፕሮቴስታንት አሁን ወንድሜ አንድ ነገር ብሏል። እኔ በህይወቴ ምንም በአምላኬ አልፈራም።
በተሳሳትኩባቸው መንገዶች ሁሉ አምላኬ ከኔ ጋር ነበር። ልክ ነህ። አካባቢ ለውጭ አለው በጣም ብዙ ዛቻ፣ ብዙ ነገር። እኔ አደንቀኝም። ምንም በህይወቴ ምንም የምፈራው ነገር የለኝም። አምላኬን አውቀዋለሁ። አሁን ምንድን ነው ፕሮቴስታንቶች ወጥ ቀማሾች ብያቸዋለሁ። ወጥ ቀማሽ አይጠግምም፣ ዝም ብሎ ይቀምሳል። ወጥ የምትቀምስ ከሆነ እርካታ የለም። አንዱ ምግብ ላይ ቁጭ ብለህ ግን ከበላህ ትረካለህ፣ ምግቡንም ጣዕሙንም ታውቀዋለህ። እኛ መጽሐፍ ቅዱስ ብቻ ነው የምናምነው ይሉህና ስላሴን ታምናለህ? አዎ አለ መጽሐፍ ቅዱስ ውስጥ አልተጻፈም። ታዲያ መጽሐፍ ቅዱስ ሁልጊዜ ይገርመኛል። ሰዎች ለምታምኑት ነገር በሰው አትደግፉ። ቅድም ወንድሜን ያው ስሙን አላወቅኩትም፣ እንግዲህ ጀማል ነው መሰለኝ። ትንሽ በጣም ይቅርታ አይኔን ሰኞ እንግዲህ እግዚአብሔር መነጽር እንትን እላለሁ። መነጽሬ ጠፍቶብኝ ነው። መነጽሬም በቲክቶክ ምክንያት ነው እና አንብቡልኝ የሚያልኳችሁ ለዛ ነው። ግን ምንም ነገር መጽሐፍ ቅዱስ ረጅም ዘመን ስላሳለፍኩ ችግር የለብን። መጽሐፍ ቅዱስ የሚገርማችሁ አሁን የተቋቋሙትን ሃይማኖት ከኦርቶዶክስ ጀምሮ ካቶሊክ በሉት ምናምን በሉት አንድም መጽሐፍ ቅዱስ ውስጥ የሉም። የተቋቋሙት በ318 ሊቃውንት ማንነትና አስተሳሰብ ነው። መጽሐፍ ቅዱስ እናምናለን ይላሉ፣ ግን ከመጽሐፍ ቅዱስ ውጭ ነው ትምህርታቸው። የኢየሱስ ትምህርት አለን ይላሉ። አሁን ደግሞ ሰሞኑ አለ ሁልጊዜ የማይገባኝ ልጅ ሐዋርያ መልሶች ይላል። አንድ የሐዋርያትን ትምህርት የማይናገር ተናግሮም የማያውቅ አንዴ አትናቴዎስ፣ አንዴ ዮሐንስ አፈወርቅ፣ አንዴ አባ ዘጋጅቻ የሚል አኬ የሚሉት አለ። የሚገርመኝ ጴንጤውም ኦርቶዶክሱም ይወዱታል። ኦርቶዶክሱ የሃይማኖት የነሱ ነው። ከኦርቶዶክስ ጋር በጣም የማይሆን ሰጣ ገባ ገብቶ እኔ ነኝ እንደውም ብዙ ነገር እንዲጋለጥ። ለዚህ ነው ጥላቻቸው። ይሄ ልጅ ሐዋርያ መልሶች ብሎ አንድ ቀን መጽሐፍ ቅዱስ ሲጠቅስ ቪዲዮ ላይ ግቡና እዩ። ፈለገ ጳውሎስ እምነቲዝም የሚል ካለ ቪዲዮ ላይ ግቡና እዩ ከፈለጋችሁ። ሁልጊዜ መጽሐፍ ቅዱስን የማይናገር ግን የመጽሐፍ ቅዱስ አማኝ ነኝ። መልካሙን አናግሩ ሲባል አይተውት። እሱ ምን በ3 ኮሜንት አውግዙትና አጥፉት። አሁን እናንተ ጋር ድል ስላለኝ ስላገኘው ነው የመጣሁት። እግዚአብሔር ይስጣችሁ። አምላክ አንዱ አምላክ ያው እግዚአብሔር የሚለው ስለለመደብኝ ገዢ ምናምን አይደለም። እሱ የፍጥረታት ነው። የሚታየውንም የማይታየውንም የፈጠረ አምላክ እግዚአብሔር ተብሎ ስም አይወጣለትም። ግዕዙ ንጉሥ ሲሱኒዮስ ነው እግዚአብሔር ብሎ የሰየመው እናውቃለን። ንጉሥ ሲሱኒዮስ ነው የግዕዙን ቃል አምጥቶ በጣም የማይሆን ቃል የከተተው። ለምን? እግዚአብሔር የሚለው በየትኛውም ቋንቋ አይመጣም። ከግዕዝ ውጭ ቋንቋውን ልታመጡት አትችሉም። አምላክ የሁሉ ነው፣ የሚታየውም የማይታየው እንጂ የዚህ ዓለም ገዢ ብቻ። የዚህ ዓለም ገዢ እኮ በመጽሐፍ ቅዱስ ሰይጣንም ተብሏል። እኛም የዚህ ዓለም ገዢ ተብለናል። ይቺን ዓለም ምን በሏት? ግዟት። ይቺ ዓለም እኮ ለሰው ነው የተሰጠው። አምላክን በማሳዘን የደረሰብን ነገር መጥቶ ነው እንጂ ዓለም ለቺ ምድር ለሰው ነው የተሰጠችው። አምላክ የዚህ ምድር ብቻ አምላክ አይደለም። የብሔርም አምላክ ብሔር በሌለበት አምላክ የምትለው የብሔር አምላክ የምትለው ብሔር ስያሜ አንተ ነው ያመጣው። አዳም የትኛው ብሔር ነው? የለም። እያችሁ የብሔር አምላክ አይደለም። የዚህም ዓለም ገዢ ብቻ ሳይሆን የሁሉም ነው። ለእኛ እንደው እድሉን ሰጥቶን ነበር፣ አልተጠቀምነውም። ስለዚህ ሐዋርያ መልሶች ይላሉ፣ የሐዋርያ ትምህርት ግን የላቸውም። መጽሐፍ ቅዱስ ብቻ ይላሉ፣ መጽሐፍ ቅዱሱ ግን ውጭ ናቸው።
እንትን ይቻላል እዚህ እንትን ጊዜውን እንድንጠቀምበት ስለ ሰው ከምናወራ ትምህርቶች ላይ እናወራ። አንድ እንቅልፍ የነሳችኝ ጥያቄ ነበረች፣ ቢያስረዱኝ ደስ ይለኛል። ያው በጣም አሪፍ የሆነ ሴታፕ ላይ ስላሉ ማለት ነው። ኢየሱስ ክርስቶስ ወደ ምድር ሊሰቀል ሲመጣ እንደሚሰቀል፣ እንደሚሞት፣ እንደሚነሳ ያውቀው ነበር ወይ? ይህንን እንዴት ያዩታል? ያውቅ ነበር? በጣም የሚገርም አንዱ አምላክ ኢየሱስን ልኮ እንደሚሰቀል እንደሚሞት ያውቃል። አንዱ ከሰው ባህሪ ምንድን ነው ብትሉ መሞትን አይፈልግም። ሰው እንደሚሞት እያወቀ እኔ እንደምሞት እያወቅኩ እንድሞት ግን አልፈልግም። ኢየሱስ ምን አለ? አባት ሆይ ፈቃድ ከሆነ ይቺ ጽዋ ከኔ ትለፍ ብሎ 3 ጊዜ የደም ላብ እስኪያልበው መሞትን አልፈለግም። መሞቱን እያወቀ መሞት አልፈለግም። ግን በቃ ያንተ ፈቃድ ይሁን ብሎ ኢየሱስ ሞተ። አያችሁ፣ የሰው ባህሪ ስለያዘ ሰው ስለሆነ መሞት አልፈለግም። ስለዚህ አለመሞቱን በጸሎት አሳውቋል። ግን የአንተ የአምላክ ፈቃድ የአባቴ ፈቃድ ይሁን ብሎ ሞተ። ተመለሰልህ? ኢየሱስ ክርስቶስን የሰቀሉ ሰዎች ትክክል ናቸው? አይሰማም። ኢየሱስን የሰቀሉት ሰዎች ተሳስተዋል ወይስ ትክክል ናቸው? ኢየሱስን የሰቀሉ ሰዎች መጽሐፋቸውን ረስተውታል። ልክ አሁን እንዳሁኑ ከመጽሐፍ ቅዱስ ይልቅ የራሳቸውን ሀሳብ የሚናገሩ መጽሐፋቸው እንደሚመጣ እኮ ተናግሯል። ቅድም ኢሳያስን ስል ነበር፣ ወንድ ልጅ ይወለዳል ይመጣል ተብሎ ተነግሮ፣ እነሱ ግን በእነሱ ዘመን ምን ተፈጠረ መሰለ? በቅኝ ግዛት ውስጥ ነው ያሉት። ሮም ገዝታቸዋለች። አሁን እነሱ የሚያስቡት ስለ ቅኝ ግዛቱ ነው። ስለዚህ እንደ ዳዊት ጦር ይዞ ሰራዊት ይዞ ከቻለም መላእክትን ይዞ መጥቶ ከዛ ነፃ እንደሚያወጣቸው ማሰብ ጀመሩ። መጽሐፋቸው እንደዛ አይልም። እነሱ ነው ያሰቡት። አሁን ልክ ስላሴ በሌለበት አለ ብለን እንዳመኑት ሁሉ ልክ እነሱም ይህንን መጽሐፋቸው እኮ አይልም። ይጠብቁት ነበር። ድንገት ግን የሆነ ቦታ ተከሰተ። ለዛውም በበረት ውስጥ ወለደ። እያዩት ሰው ሆነ እነሱ አካባቢ ሲል እሱም መቀበል አቃታቸው። ስለዚህ ከመጽሐፋቸው ነው እንጂ የተለያዩት። የተባለውማ መጽሐፋቸው ያለውማ ኢየሱስ መጥቷል። እንደሱ ሳይሆን እሱ ሳይሆን እነሱ ኢየሱስ ክርስቶስን ሰቅለው መግደላቸው ከእግዚአብሔር ሀሳብ አንጻር ተሳስተዋል ወይስ ትክክል ናቸው? አንድ ጥያቄ ልጠይቅህ። እኔ አሁን ለእናንተ ብዬ ነው የመጣሁት ልሞት ነው ብል ትቀበለኛለህ? እኔ አልቀበሉትም። ለምን? እኔ የማንም ሰው ሞት አያስፈልገኝማ። አየህ፣ እነሱ መጽሐፉ ላይ ግን እንደዛ አይደለም። እንደሚመጣ ስለሚያውቁ ግን ረስተውታል። ስለረሱት መጽሐፋቸውን የረሱት። በደንብ አዳምጥ። እሱ ላይ ሳይሆን ጥያቄ እኮ አሁን አንተ ኢየሱስ ክርስቶስን ገድለውታል። ሙስሊም ስለሆን እንደ ቁርአኑ ነው የምታስበው። እኔ ደግሞ የእነሱን መጽሐፍ እየነገርኩህ ነው አይደል? ክርስቲያን ነበርኩኝ እኔ ሰለም እኮ እየነገርኩህ እኮ ነው። የተጻፈውን የኢሳያስን መጽሐፍ ጥቅሉን አንብቧል አላነበበም? ኢየሱስ አንብቦታል። ስለ ራሱ እንደሆነ አውቁ ምን አለ? አሁን ተፈጸመ አላለ እኮ ብሏለሁ። ገብቶኛል። እነሱ ግን ሀሳባቸው በሮም ቅኝ ግዛት ውስጥ ነው ያሉት። መቼ ነው ከቅኝ ግዛት የምንወጣ ነው እንጂ ሃይማኖቱን ረስተውታል። ሁሉ ነገር ረስተውታል። እቺን ሮም የሚያጠፉበትን መንገድ ነው እያሰቡበት በነበረበት ሰዓት ኢየሱስ የመጣው። ስለዚህ በተጻፈው መጽሐፍ ነው ማወራቅ። እኔ ግን እሱ አልነበረም ሀሳቢ እኮ። ልክ ናቸው ልክ አይደለም የምትለው ይኸውልህ፣ እንደ መጽሐፉ ስታነበው ልክ አይደሉም፣ እንደ እነሱ ስታነበው ልክ ናቸው። እንዴት ሰው ሆኖ እኛን ሊያድን ይመጣል ብለው አየህ፣ መጽሐፋቸው እንደሚመጣ ነግሯል።
ኢሳያስ ላይ በደንብ ነግሮታል፣ ወንድ ልጅ እንደሚወለድ እንደሚመጣ። እነሱ ግን እንደ ራሳቸው ሀሳብ ግን ከሮም ቅኝ ግዛት ያወጣናል ብለን ስናስብ ሐዋርያቶች እኮ አንድ ቦታ ላይ ጠየቁት። ሐዋርያ ስራ ምዕራፍ 1 ቁጥር ምዕራፍ 1ን ስታነቡት ታች ምን ይላል? መቼ ነው የእስራኤል መንግስት ቅኝ ግዛት መቼ ነው የምታወጣን ነው? በሌላ ጎን መልስልን የእስራኤልን መንግስት። አይ ለእስራኤል አይደለም። እንደውም መልሱ ምን አላቸው? እስከ ዓለም ዳርቻ እንደውም ወንጌልን ትሰብካላችሁ። አየህ መጽሐፉ የሚለው ሌላ፣ እነሱ የሚጨነቁት የሚከተሉት እንኳን አልገባቸውም። በኋላ ነው ከሐዋርያት ስራ ምዕራፍ 2 በኋላ ገብቷቸው እንትን ያሉት። ስለዚህ ልክ ናቸው፣ ልክ አይደሉም። እኔ አሁን አንተ እኮ በፊት ልክ አይደለም አሁን ልክ ነኝ እያልክን ነው። ኦኬ አየህ፣ እነሱም የሚያደርጉት ነገር በራሳቸው ወግና ስርዓት በእነሱ አስተሳሰብ ስላልመጣ ይህን ሰው ማስወገድ አለብን፣ ብዙ ትውልዶችን ሊያበላሽብን ነው ብለው እናስወግደው ብለው አሉት። በእነሱ ዘንድ ልክ ነው፣ በመጽሐፉ ዘንድ ግን እነሱ ልክ አይደለም። መጽሐፉንና እነሱን ለያቸው ማለት ነው። እንትን እናድርግ ጋሺ፣ እኔ በጣም ነው የማከብሮት። በነገራችን ላይ ቪዲዮ ከከፈቱ በኋላ እኔ ደንገጥ ያልኩት ልክ በአካል እንደማውቀው ነው መስሎ እንትን ያለኝ እና ምናልባት እንደዛ መስሎ ነው የታየኝ። እኔ እውነት ለመናገር በጣም ነው ሀሳቡትን በጣም ነው የማከብረው፣ እርጋታውንም በጣም ነው የማከብረው። ልክ እንደጃ የግብርና ስራ የማያውቁ ሰዎች ምርት እያፈሱ ዝናብ ቢመጣ እንዴት አድርጎ እንትን እንደሚያደርግ አያውቅም። አሁን እንጃ እንዴት አድርጎ ምርቱን ወደ ቤት እንትን ማድረግ እንዳለበት አያውቅም አሁን እንጃ። እና ለዛ ነው አንዳንድ ጥያቄዎችን ያነሳው። ከዚህ አንጻር ቢረዱት መልካም ነገር ነው እና ጥበብ ስላለ ለጥበብ እድል እንስጠውና ጃፈለው ያድርጉት። ከዚህ በፊት ሲያቸው የነበሩ ሰዎችም በሁሉም ሃይማኖቶች ላይ ክርስቲያን ኑሮ ወደ እስልምና የገቡ ሰዎች ስለሆኑ ፎሎ ቢያድርጓቸው እና እነሱ ጋር ደግሞ ቀረብ ብሎ ቢወሩ ብዙ ነገር ይጠቀማሉ። እንትን በዚሁ አጋጣሚ በጣም የሚገርም ቲክቶኬ ወደ 1000 ሰው የሚሆን አንፎሎ አድርጉት ብለው ወጥተዋል። እኔ በቃ እዚህ ጋር እንትን አደርጋለሁ። አይ ችግር የለውም። የእርሶ ብዙ እውነት ስላለ አይ እንትን ነው ብዙ እውነት ስላለ ለእርሶ እኮ አይደለም ለእርሶ ሳይሆን ለህዝቡ። ህዝቡ ከእርሶ ብዙ የሚጠቀመው ነገር አለ። ብዙ የተወዛገበ ብዙ ጥያቄ ያልተመለሰለት ብዙ ደግሞ ትቀሰፋለህ ትጠፋለህ እየተባለ ተሸማቆ የሚኖሩ ህዝብ ስላለ ትምህርቱን ተደራሽነት እንዲኖረው ብዙ ሰዎችን ፎሎ እንዲያደርጉት ነው እኔ የምፈልገው። ሰዎች ከታች ያላቸው ሰዎች እንትን አለንም ማለት ፎሎ ማለት አምላክ የፍቅር አምላክ እኔ በጣም እኔ አንድ አምላክ አላ በለው ምን በለው በጣም ደስ የሚል አቋም ላይ ያለሁት አሁን በተለይ አንድ አምላክ የምታመልኩ በተለይ ሙስሊም ኦልጂሰስ በዚሁ አጋጣሚ እየሰማችሁ ካላችሁ የዋ ምስክሮች ሌሎችም አንድ አምላክ የምትሉ እንሰብሰብና እንወያይ። በዚህ አንድ አምላክ አንድ ውሳኔ እንወስናለን። ቁርአንም ሊሆን ይችላል፣ መጽሐፍ ቅዱስም ሊሆን ይችላል። ባንስማማ 3 አምላክ የሚሉትን ትክክል እንዳልሆኑ ብንናገር ይሄ ለአምላክ ትልቅ እንትን የምናደርግ ይመስለኛል። ስለዚህ ጥያቄያችሁ ካላችሁ ግቡ፣ እኔን መጠየቅ ትችላላችሁ። ቁርአንን ብትጠይቁ አላቅም፣ በቃ ቁርአንን አላቅም። በቃ ወደፊት እኔ አንብቤ ያለው ከዚህ በፊት አንዳንድ ነገሮች እኔ እንደው በፎይ በምናምን የሚባል ክርክር የማልወደው ነገር ምንድን ነው ብትሉኝ፣ እኔ አምላክን ለማወቅ እየፈለጉ ስለ ሰው ስህተት የምትነግሩኝ ካላችሁ እዛው አስቀምጡት። መልካሙ ነገር ከነገ ወዲያ ይሳሳታል። ወንድሜ እዚህ ጋርም ያለው ይሳሳታል። አሁን የሰው ጉዳይ አይደለም። የማይሳሳተውን አምላክ ለትውልዱ እናስተላልፍ። ጥላቻ፣ በተለይ ጥላቻ
እንትና ሙስሊም ነው፣ እንትና ጴንጤ ነው፣ እንትና ኦርቶዶክስ ነው። የመጨረሻ በተለይ በ21ኛው ክፍለ ዘመን ላይ ሆነን እንደው የበፊቶቹ ብለን እነሱን እንተው ብለን ከመተው ይልቅ ባሰብን። ቡድን ይዘህ አምላክ እኮ በሁሉ ቦታ ነው የሚገኘው። አንተ ወስነው እኔ ጋር ተገኝ የምትለኝ ከሆነ አልገኝም። አንድ አምላክን ላምልክበት ተወኝ። እስከዚህ ድረስ ነው ወንድም የደረስኩት። ብዙ ነገር ማላቅ እንዳይመስላችሁ። አሁን ቅድም ስለ ሰው አትጥራ ያለኝ ስለ ሰው መጥራት ፈልጌ ሳይሆን የእኛ ጀግና የእኛ እንትን የእኛ የምትሏቸው ሰዎችን ስለሚያወሩ ነው። መጽሐፍ ቅዱስን እንኳን አያወሩም። እዚህ የምታያቸው 7 በተለይ በኦርቶዶክስ ያሉ አሉ 7 እንዲሰበሰቡ እንኳን ያደረኳቸው እኔ ነኝ። አንዱ ነው። ያን ጊዜ ኦርቶዶክስ ከሆንኩኝ ኦርቶዶክስ በሆንኩበት መስዋዕት እከፍላለሁ። ጴንጤ በሆንኩበት ጊዜ ጴንጤ በሆንኩበት መስዋዕት እከፍላለሁ። አሁን ደግሞ አንድ አምላክን በማመን በዚህ እስከ መጨረሻው በቪዲዮ ለምን ታየ ብትለኝ ምን ሊፈጠር? እኔ እኮ ብሞት ደስ ብሎኝ ወደ አምላኬ መሄድ የምፈልግ ሰው ነኝ። ምንድን ነው ሞት? አያችሁ፣ ለምን በቪዲዮ ወጣ? መልካሙ እንደዚህ ልትሆን ትችላለህ። ማኔ አምላክ ካልፈቀደ እዚህ ጋር አይደለም ልብሴ ላይ አትደርስም። እሺ፣ እንዲህ ልብሴን አትነካም፣ መንካት አትችልም። አምላኬን አውቀዋለሁ። እና ይህን ይመስላል። አንድ አምላክ ብለን ቆጠን እንነሳ። ነገ ከነገ ወዲያ እግዚአብሔር በፈቀደው መልኩ እንወያያለን። ከኔ እንትን ማለት የምትፈልጉ እመጣለሁ እዚህ ቤት እኔ ከፈቀዳችሁ። በየቤቱ ስለተከለከልኩ እኮ ነው። ስለተከለከልኩ እናንተ ፈቀዳችሁ። እግዚአብሔር ይስጣችሁ። አምላክ አንዱ አምላክ ይስጣችሁ። እግዚአብሔር ማለት ለምዶብኝ ነው። አንዱ አምላክ ይስጣችሁ። እሺ፣ በጣም ነው የምናመሰግነው። ቤቱ ፍትሃዊ ቤት ነው። የ665ቶች ቤት ይባላል። ጠያቂዎች፣ ትውልዶች የሚገኙበት፣ የሚፈልቁበት፣ የሚደገፉበት፣ አሻግረን አሳልፈን የምንልክበት ቤት ነው። ስያሜያችን 665 ይባላል ጋሼ። እኛም ጠያቂዎችን ብዙ ጥያቄዎች አሉ በስላሴ ላይም በብዙ ነገር ሃይማኖት ጉዳይ ላይ ጥያቄዎችን የምናነሳ ወጣቶችን የሚጠይቁ ወጣቶችንም የምናበረታታ ወጣቶች ነን። እርስዎ መጥተው ደግሞ የእርሱ ምክር፣ የእርሱ እውነት፣ የእርሱ አቋም፣ የእርሱ ሁሉ ነገር በነገራችን ላይ የኛ የጀርባ አጥንት እንደሚሆን ተስፋ እናደርጋለን። በጣም ነው ደስ ያለን። በጣም ነው የምናመሰግነው። አሁን ጥያቄ ያላቸው ሰዎች ስላሉ እነሱ አንዳንድ 2 ደቂቃ አድርገን ጥያቄዎችን እንትን ቢያደርጉና ከዛ በኋላ ብንጨርስ መልካም ነው። ጥበበ ሰላም። እሺ፣ ከዛ በፊት ይወላችሁ ብዙ ሰዎች ፍላጎት የሚባል ነገር አለ። ፍላጎትና እውነት ይለያያል። እኔ ወደምፈልግበት እንዲመጣ ሰው እፈልጋለሁ። ይሄ ፍላጎት ነው። ሰዎች ግን መሄድ ያለባቸው መምጣት ያለባቸው ወደ እውነት እንጂ ወደ እኔ ፍላጎት አይደለም። እዚህ ጋር ተመሳሳይ የሆነ ነገር መጥቷል። አዎ ተመሳሳይ ሰዎች ነው የበጣጠሱ። ግን ፍላጎታችሁን ሳይሆን እውነታችሁን አሳውቁኝ። ገብቶሃል ያልኩት? በቃ ፍላጎት ሁሉም ወደ ራሱ እንዲመጣ ነው ፍላጎቱ። እኔ ደግሞ ፍላጎት ሳይሆን እውነትን ነው የምፈልገው። ወደ እውነት አምጡኝ፣ ምንም ችግር የለም። ጥያቄ ጠይቁ። መጽሐፍ ቅዱስ ላይ እስካሁንም ማምነው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ የእግዚአብሔር የአምላክ ቃል ነው ብዬ ማምነው ባልተጻፈበት ነገር ፈጽሞ ለምሳሌ አንድ ምሳሌ ልንገራችሁ። ወንድሜ ኢየሱስን የግል አዳኝ አድርገህ ተቀበል ይላል በፕሮቴስታንት መጽሐፍ ቅዱስ ውስጥ የግል አዳኝ የሚባል ነገር የለም። ልክ አይደለህም ነው። አያችሁ፣ ፍላጎታችሁን ሳይሆን እውነታችሁን አሳውቁኝና ጠይቁኝ። ፍላጎታችሁን ሳይሆን እውነትን መቀበል እኔ እቀበላለሁ። በጣም ደስ የሚል ልብ ነው ያለኝ። አመሰግናለሁ። ለነገሩ ዛሬ ወሬ አብዝቻለሁ። እኔ ይቅርታ አድርጉልኝ። አንደኛ ትልቅ ሰው ጋሼ ምናምን አትበለኝ፣ በጣም ይከብደኛል። አልፈልግም ተብዬም አላውቅም።
በአካል ስለማታገኝ እንጂ በአካል ብታገኝ ደግሞ ውይ በቃ የልብ በተለይ በቃ ልቤ በጣም እንትን ነው። እዚህ ጋር ስናገር ስላምላክ ቃል ድንገት ኮስተር ልል እችላለሁ እንጂ በአካል ማግኘት የምትፈልጉ ሰዎች አንተ ምናምን በጣም ቅልል የምል ሰው ነኝ። ስለዚህ እባካችሁ ጋሼ ምናምን ተውት። ክብር ከሆነ ይቅርብኝ። እኔ የአምላኬ ክብር ይሻለኛል። የእኔ ክብር ምንም አይጠቅመኝም። ለእኔም አይጠቅምም፣ ለእናንተም አይጠቅምም። ወንድም ነኝ፣ እንደ ወንድም፣ እንደ ኢትዮጵያዊም፣ እንደ ሰው፣ እንደ ዓለም አዋኝ ቀለል አድርገው። ካለበለዚያ ለመጠየቅ ይከብዳል። ጋሼ ብለህ እንዴት ብለህ ልጠይቀኝ ነው? ወይኔ ጋሼ ልትለኝ ነው? ኖ ትክክል አይደለም ብለህ ቀለል አድርገህ አንተ ብለህ እንትን በለኝ። ቴንኪው። አይ ችግር የለውም። እሱማ ምንም ችግር የለውም። እንኳን እርሰው ኢየሱስ ወንድሜ ነው እያልኩ የምጠራ ሰው ነኝ። ችግር የለውም። ጥበብ አለ። ጥበብ ሲሶ የሚባል ሰው አስገቡት። እየላኩልን ነበር አለ። ጥያቄ ያለ አስገባው። ሲሶን አስገባው። ከወጥ ቀማሽነት ወደ አንድ አምላክነት እናመጣዋለን። አስገባው። እሺ ይሰማል? አዎ ይሰማል። ቀጥል። መልካሙ እንግዲህ ወጥ ቀማሽ ወጥ ቀማሽ የሚባለው መጀመሪያ እዚያም 3 ቦታ 4 ቦታ የሚገባ የሚደርስ ቀምሶ የሚመለስ ነው እንጂ አንድ ቦታ ቁጭ ያለ ሰው አንድ ቦታ እየጠገበ ነው ማለት ነው። ወጥ ቀማሽ አይባልም። ለመናገር በቃ የኔ ተራ ነው። ይሄ የኔ ተራ አይደለማ። አስተካክል። አንድ ቦታ ሄዶ ሁሉን የሚል እንጂ እውነትን ለማወቅ የሚወጣውን አይደለም። አሁን እኔ ወጥ ቀማሽ አይደለሁም፣ እውነትን ፈላጊ እንጂ ወጥ ቀማሽ አይደለሁም። ወይ ኦርቶዶክስ ወይ ኦርቶዶክስ ወይ ፕሮቴስታንት እርግጠኛ ሆኖ የሚኖር እኔ እኮ አሁን በእርግጠኝነት የምኖር ሰው ነው እንጂ እውነትን ፈልጌ የደረስኩ ሰው ነኝ እንጂ ወጥ ቀማሽ ማለት ዝም ብሎ የሚቀብዝ በቃ ያገኘውን ከዛስ አንድም አይገኝም። እኔ እኮ አሁን የደረስኩበት እውነት አለ። በደረስኩበት እውነት አቋሜን እገልጻለሁ። አዩ ፖለቲካውንም እናውቀዋለን። የእርሶን የአመታት ፖለቲካ ልምታ ብል እርሶንም እመታለሁ፣ ግን አልፈልግም። አዩ ከመናገሮት በፊት በትክክለኛው መልኩ ለሰው በሚገባው መልኩ ወጥ ቀማሽ ማለት ዝም ብሎ ይቀምሳል፣ አንዱ ላይ የሚያልረገጠ። እኔ እኮ አንዱ ላይ አሁንም እኮ አንዱ ላይ ረግጫለሁ። ከዚህ በፊትም ይሄ ነው ብያለሁ እንጂ እኮ ይሄ ነኝ አይደለሁም። አሁን ያለሁበትን እናገር። በቃሽ ይሁን ችግር የለም። ወጥ ቀማሽ አይደለሁም። ፖለቲካውንም ቃላቱንም እናውቀዋለን አሳልፈን። ችግር የለውም ይብቃወት። ግን እሱ እንለፈው። ወጥ ቀማሽ የሚለውን ርዕስ መተው እንችላለን። ግን አሁን የዮሐንስ ወንጌል ምዕራፍ 1 አንስተው ነበርና ማንኛውም የመጽሐፍ ቅዱስ ካቶሊክም በሉት ፕሮቴስታንትም ኦርቶዶክስም ሌላም አድቬንቲስትም በሉት 7ኛው ቀን ምናምን በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ፣ አምላክ ያህዌ ነበረ ብሎ አምላክነቱን ይመሰክራል እንጂ መጽሐፍ ቅዱስን አውቃለሁ የሚል እግዚአብሔር አልነበረም፣ ሰው ነው፣ ሰው ሳይሆን አይቀርም፣ ወደ ሰው ነው ብሎ ዝቅ አድርጎ የተረጎመ የመጽሐፍ ቅዱስ ፕሮፌሰር ማንኛውም አይነት ምሁር የለም። ዛሬ ግን መልካሙ ሁሉንም ሃይማኖት ደረስ ብለዋል አውቃለሁ። እዚያም ኦርቶዶክስም ፕሮቴስታንትም እነዚህም ሁሉ አላዋጡም፣ አላፈመሱም ወይ ገቢ አላስገቡም መሰለኝ። ቀስ ብለው ደግሞ ይሁን ወደ ወንድሞቻችን ወደ እስልምናው ዘወር ሲሉ ጭራሽ ኢየሱስ ሰው ነው ብለው ደግሞ ብቅ እጅግ አስገራሚ ነው። ጥያቄ የሚያወያየው ስም ማን ነው? ፖለቲካ ነው። ጥያቄ ጠይቄ ስም ማን ነው ወንድሜ? አወያዩ። ጥበበ ቤት አይደል? አንተን አይደለም እኔ የፈለጉት እሱን ነው። አንድ ጊዜ ወንድሜ አወያዩ። የቤቱ ባለቤት የለህም እንደ ባቢሎን። እሺ ባቢሎን ከሌለ ኃላፊነት ያለባችሁ ሰዎች መወያየት ከፈለጉ መወያየት ይችላሉ። አጉል የማይሆን ቃላቶችን ባይናገሩ እኔን አያውቁኝም በማያውቁት ነገር ትተው አሁን በምን እንደምንወያይ
አንድ ሰው አንቺም ብትሆኚ መስመር አስይዥንና እኔ የተናገርኩትን ነገር እሳቸው በፈለጉት መልኩ እንዲናገሩ አይደለም። እኔ ያለው ባለቤት እዚሁ አለ። ስለዚህ መስመር አስይዥን ኢየሱስ አምላክ ነው ወይ ሰው ነው በሚለው ወይ በፈለጉት መልኩ እንዲወያዩ መስመር አስይዥን። ሌላ ሰው አለ የቤት ችግር የለም። ጥያቄ ልጠይቅ ተውት። ቆይ አንዴ ሰው ስለምፈልግ እኔ ዝም ብሎ መቀመጣት ምናምን ስለማልወድ አለን ቤቱን በመስመር እናስይዘዋለን። ፈለገ በሆነሳለን በቃ አሁን ስለ እኔ ጉዳይ አይደለም እዚህ የምወያየው ስለ አምላክ ቃል ነው። በቃ ኢየሱስ አምላክ ነው የሚሉ ከሆነ ያስረዱን። እኔ ደግሞ ኢየሱስ ሰው ነው ብዬ አስረዳለሁ። ጥበብ የትኛው ነገር መወያየት የምትፈልገው? ፐርሰናል እና ግላዊ ጉዳዮች ላይ መነጋገር አልፈልግም። የሰጠኋቸው አስተምሮ ሀሳቦች ላይ ጥያቄ ካላቸው በእሱ ላይ መወያየት እንችላለን ብለዋል አቶ ፈለገ። አንተ ምን ትላለህ? እስካሁን ከተናገሩት ውስጥ በየትኛው ሀሳብ ውይይት ማለት ትፈልጋለን? በቃ አንድ ጥያቄ ለመልካሙ ኢየሱስን አምላክ አይለውም ወይ የሐዲስ ኪዳን መጽሐፍ? በቃ ይህች ነው ጥያቄ። እስኪ ያብራሩልኝ። እሺ በጣም ጥሩ። በደንብ ስላልሰማ ከኋላ እሺ የተፈጠረ ነገር አለ እንዴ? ከመጀመራቸው በፊት ይቅርታ፣ እኔ አልነበርኩም። አይ ምንም አልተፈጠረም። ግለሰባዊ የሆነ ውይይት እኔ አልወድም። እሺ ቀጥሎ። ማለት እንዲነ ምናምን አይመቸኝም። ያው እሷ ትንገርግ መምህር እኔ ከበፊትም ስለማውቀው ችግር የለውም እና ጥያቄ በአዲስ ኪዳን ኢየሱስ ክርስቶስን አምላክ አይለውም ወይ ብሎ ነው ያለው። እሱ መልስለት። በጣም ጥሩ። ኢየሱስ በብሉይ ኪዳንም የሰላም አምላክ ተብሏል። የሰላም አምላክ ማለት ሰላምን የሚያመጣ አምላክ ነው። ሙሴም በፈርዖን ላይ አምላክ አድርጌ ሾሜ ያለው ይላል። ስለዚህ ኢየሱስ የሰላም አምላክ ነው። አምላክ ተብሎ መጠሪያ ተሰጥቶታል። ኢየሱስ አምላክ ነው ካሉኝ ስንት አምላክ ላመልክ ነው? አምላክን አምላክ ልኮት ነው ወይስ ኢየሱስ የሰላም አምላክ የሚለው ስያሜ ተሰጥቶት ነው? ወንድ ልጅ ትወልጃለሽ የሚለው ቃል አምላክ ከሆነ አምላክ እንግዲህ ጾታ አለው ማለት ነው። ወንድ ልጁ ስሙን ኢየሱስ ትይዋለሽ፣ ስሙን ኢየሱስ ትይዋለሽ፣ የምትወጂው አምላክ ነው የሚል አንድም ቦታም አልተጻፈም። እናንተ እኮ አማልክትም ሁሉ እኛ እስከ መባል ድረስ ደርሰናል። አምላክ ስያሜ ነው። አንድ አምላክ ካሉኝ ኢየሱስ አምላክ ነው የሚል በብሉይ ኪዳን ሰማይና ምድር እንደፈጠረ አይናገርም። ኢየሱስ የሚለው ቃል ራሱ ስትወልጁ ስሙን ኢየሱስ ትይዋለሽ የሚል እንጂ ኢየሱስ የሚባል ነገር በብሉይ ኪዳን የለም። ግን የተስፋው ቃል እንደዛ ነው። የአባቱን የዳዊት ዙፋን ይሰጠዋል ይላል። ታዲያ የአባቱን የዳዊቱን ዙፋን ስለምን ጸጥ ትላላችሁ? አምላክ ከሆነ እንደገና የአባቱን የዳዊት ዙፋን ይሰጠዋል። በያዕቆብ ላይ ለዘላለም ትነግሳለህ ይላል። ያዕቆብ እኮ ጅማሬ ያለው ነው፣ ዳዊትም ጅማሬ ያለው ሰዎች ናቸው ሁለቱም። ስለዚህ እንደ አምላክ ከሆነ ስንት አምላክ አለን ማለት ነው? ሁለት አምላክ። አምላክ ኢየሱስ ነው ካላችሁ ሲወለድ አብም ወልድም መንፈስ ቅዱስም ሶስቱም አንድ ላይ መወለድ አለባቸው። የተወለደው አንዱ አምላክ ነው ካላችሁ ሁለቱ አምላክ ቀሪ ናቸው ማለት ነው። ስለዚህ ኢየሱስ አምላክ ከሆነ ሁለት አምላክ፣ መንፈስ ቅዱስም ከጨመሩ ሶስት አምላክ። በየትኛውም በኩል መጽሐፍ ቅዱስን ስታነቡ ከአምላክ እኩል የሆነ አምላክ ነው የሚል አልተጻፈም። ከተጻፈ ሊያሳዩኝ ይችላሉ። አንድ አምላክ የሚል በብሉይ ኪዳን ተጽፏል። አንዱ አምላክ ደግሞ ሰማይና ምድርን ፈጥሯል። አለቀ። አምላክ አንድ ነው ካሉ ኢየሱስ አምላክ ካሉ ሁለት አምላክ ነው። ለምን ቢባል አምላኬ 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 ስለምን ተውከኝ? አንደኛው አምላክ ሁለተኛውን አምላክ ረስቶት ነው። ስለዚህ ኢየሱስ አምላክ የተባለው የሰላም አምላክ ነው የተባለው እንጂ ዓለምን የፈጠረ አምላክ አልተባለም። አመሰግናለሁ። እንዲህ ወጣ እንዴ እርሶ ጋር ሲያወራ የነበረ ሰው
እንዴት ሊቀመጥ ይችላል? ደውለው ውጣ ብሎት ነው። ከመልካሙ ጋር እኮ እንዳታወሩ ተብለው ተወግዘዋል። ይህ ሰውዬ ስላላወቀ ነው የመጣው። ረረፈረፏቸው አንድ ባንድ እንዴ። ኬሚሲዮን ሰላም ብያለሁ። እንዴት ናቸው? ክርስቲያን የሚል አለ። እስኪ አንዴ ኬሚሲዮን አንዴ። ኦኬ እኔ ወጣ። እንዴት ነህ ኬሚ? እንዴት ናቸው? አለን አለን። አይ ሰውየውን አድንቅ ያለሁ አድናቂ ነኝ። በነገራችን ላይ እንደዛ አይነት ነገር መኖሩ ጥሩ ነው። እኔ ግን ጥያቄ ሰውየውም ጠይቀው መሰለ መንፈስ ቅዱስ የሚባሉ እና ወልድ የሚባሉ እኩል ሉዓላዊነት የሆኑ ከመለኮት ጋር እኩል ሉዓላዊነት ያላቸው አምላክ ናቸው የሚለውን ይቀበላል ሰውየው? ጥያቄ አጭር መልስ፣ አምላክ አንድ ነው። የአምላክ መንፈስ ይለዋል በመጽሐፍ ስታነብ፣ የአምላክ መንፈስ ነው። መንፈስ ቅዱስ የአምላክ መንፈስ ነው። አምላክ ነው የሚል የለም። አመሰግናል። ያ የአምላክ መንፈስ ሉዓላዊ ከመለኮት ጋር እኩል የሆነ ሉዓላዊ የሆነ አምላክ የአምላክ መንፈስ ነው። የኔ ቃል የኔ ነው እኮ ያ አምላክም አይደለም። በጥያቄው ምንድን ነው? ያ መንፈስ ቅዱስ አምላክ ነው የሚል አልተጻፈም። አምላክም አይደለም። መንፈስ ነው። ገባኝ። የአንተን እምነት ለማወቅ ፈልጌ ነው። ያ መንፈስ ቅዱስ የኔን እምነት ምን ያደርግልሃል? አይኔ መጽሐፍ ቃሉን እየነገርኩ ነው አይደል? ቃሉን ያ ነገር እኩል የሆነ አዳምጠኝ። አንዴ ይቅርታ። መጽሐፍ ቅዱስ የማን ቃል ነው ብለህ ነው የምታምነው አንተ? መጽሐፍ ቅዱስ የሚባል እሺ፣ እሺ፣ ችግር የለም ቀጥል። እሺ፣ ያንተን እምነት እኔ ይሁዲ ነኝ እኮ ይሁዲ። እንደውም እኮ ይሁዲ እኔ እንደውም በጣም ቅርበት ያለኝ ለይሁዲ ነው። ለምን አንድ አምላክ ብላችሁ ይኸውልህ፣ አዳምጠኝ። አንድ አምላክ ብላችሁ እናንተን አለመስማታችን አሁን ጎቶ ነው። ከእናንተ ጋር ችግራችን ስለ ኢየሱስ ነው። ስለ ኢየሱስ ማውራት እንችላለን። አንድ አምላክ ብላችሁ አምናችሁ መምጣታችሁ ለእኛ ትልቅ ጥቅም ሆኖ ሳለ 318 ሊቃውንት ግን በጠበጡን። አየህ፣ የእናንተን አንድ አምላክ አምልካችሁ የመጣችሁትን ነገር በጠበጡን። እንደውም ከእናንተ ጋር እኔ በጣም ግንኙነት ማድረግ እፈልጋለሁ። በእናንተ ውስጥ ትልቅ እውነት አገኛለሁ። ስለዚህ ባገኛችሁና ባወራችሁ ደስ ይለኛል። ፎሎ አድርገኝና ቤታችሁ በአካልም በስልክም ላገኛችሁ በጣም ስፈልጋችሁ። ችግር የለም። እንገናኛለን። ያው ወንድማችንን ማገናኝቶናል። ጥያቄው ምን መሰለህ? አሁን አንተ ባለበት አስተምሮ መንፈስ ቅዱስ አምላክ አይደለም፣ ወልድም አምላክ አይደለም እያልኩ ነው። እየደጋገመ ሶስት አምላክ ማመልክ አይደለሁም፣ አንድ አምላክ ነው ማመልከው። ግልጽ ነገር ነው እየተደጋገመ ያለው እና አሁን ሌሎች ክርስቲያኖች ቢጠይቁ፣ ምክንያቱም ወንድማችን ክርስቲያን ነው፣ ስለዚህ ምንም ትርጉም የለውም። ሌሎች ክርስቲያኖች ደግሞ መመለስ የሚችሉ ወይም ደግሞ መጠየቅ የሚፈልጉ ክርስቲያኖች ካሉ መግባት ይችላሉ። ግን ከዛ በፊት ያው እኔ ወንድ ራስ ነው በሚባል ነው እኔ የማውቀው። ግን ንጉሱ ብቻውን ቢያወራ ምንም ትርጉም የለውም። ስለዚህ ሚስቱ ታወራን እየተባለ ስለሆነ የሆነ ነገር ትበል ኦፓላለሽ እንግዶች እንስጥ ብዬ ነው ንጉሱ። እንትን እኮ አይደለም የሆነ ዝም ብለሽ ሰላምታም እንትንም ቢሆን በመሀል ድምፅ መሰማት አለበት ከሚል ነው እና ተንፈሺ። ለዛ ነው ጥሩ እንግዶች ነው ዛሬ ተቀብለን የነበረው። ጥሩ ጊዜ ነው ያሳለፍነው። ልፋታችን ፍሬ እያፈራ ነው። እኔ ፈለገ ጳውሎስም ከበፊትም አያለው በተለያየ ጆርኒስ በነበሩበት ጊዜ ግን ለየት ያለ አቋምና ለየት ያለ አራዳድ ነበረ የነበራቸው። ቲፎዞቹም መስማት የሚፈለጉትን ሲናገሩላቸው ትክክል ይሏቸዋል። ከዛ የሚያስደነግጥ ጥያቄ ሲያስነሱ ደግሞ ያወግዟቸዋል እና በዛ ውስጥ አልፈው አሁን በዚህ አቋም ላይ በመገኘቱ ራሱ በጣም ደስ ብሎኛል። ካለ መፍራት ፍርሃት ከሞት አያድንም ብዬ አምናለሁ እና እኔ
ለአንድ ቀንም ቢሆን ሰው ያመነበትን እውነት ይሄ እውነት መናገር በጣም ከባድ ነው። ፈለገ ጳውሎስ የስላሴ አማኞች በበዙበት ሶሻል ሚዲያ ላይ በጣም ተጽዕኖ ፈጣሪዎች ናቸው፣ በጣም አውጋዦች ናቸው እና በዛ መሀል ላይ እንኳን ስለ አንድ አምላክ መመስከር አምላክ አንድ ነው፣ አምላክ አይሞትም፣ ስላሴ የሚባል ነገር በተለይ ስላሴ የሚባል ነገር የለም ሲሉ እልል እያልኩ ነበር የሚዛረጊ። ምክንያቱም እኔ አለርጅ አለብኝ፣ የስላሴ ትራውማ አለብኝ። እውነቴን ነው በእውነት በቃ በሽታ ሁላ የለቀቀኝ ማለት ነው። እና ተመስገን በእርሶ እድሜ ካለ ፍርሃት በድፍረት ብዙ ሰዎች እውነታቸውን የሚደብቁት በፍርሃት ነው። ከማን ጋር እኖራለሁ፣ ማን ጓደኛ ይሆነኛል፣ ምን ይሉኛል እያሉ ነው። እና እርስዎ በጣም ጥሩ ምሳሌ ነው። እኔ ከእርሶ ብዙ ነገር ተምሬያለሁ እና በድጋሚ በዚህኛው ጆሮ ላይ ስላገኘሁት እኔ በጣም ደስ ብሎኛል። ቤታቸውን ውስጥ ብዙ እንግዶች ነበሩ። ዛሬ ነገ ተነገ ወዲያ ደግሞ ከመጡ አውቃለሁ መድረክ እንደተከለከሉ። ይቅርታና እህቴ ምስጋና አልወድም። በቃ በጣም አይ ምስጋና አልወድም። በጣም ይቅርታ። ቃሉ የአምላክ ስለሆነ አምላክን አመስግኘው። እኔ አልወድም። እኔ በፍጹም አንዱን አምላክ እናመሰግናለን። ከዚህ በኋላ በቃ ለእሱ ስጪው። አያስፈልገኝም፣ ምንም አያስፈልገኝም። ለምን ብትይ እንዳንቺ ዝቅ ያልኩ ሰው ነኝ። ምስጋና አልፈልግም። ምስጋናን ብፈልግ ኖሮ እዛው ቤት ይሻለኝ ነበር። ሌሎች ያመሰግናል። አያስፈልገኝም። የለም እኔ ከቃሉ ጋር አምላክን ማወቅሽ ደስ ይለኛል። በቃ ከዛ ውጭ አያስፈልገኝ። በእውነት ለገንዘብም እንትን የምል ሰውም አይደለም። እኔ አሁን ብዙ ሰዎች ያልተረዱኝ ለእውነት ብዬ የማደጋት ነገር ነው እንጂ እኔ ክብርም ቢሆን ዝናም ቢሆን በጣም በቢሊየን ህዝቦችን ያቁኛል። አልፈልግም። ድፍረት ብትይ አምላክ ስለፈቀደ እንጂ እኔ ደፋር አይደለሁም። ሰው ነኝ እኮ። ነገ አንድ ሰው ሊገለኝ ቢመጣ አሁን ደፋር ያደረገኝ አምላኬ እንጂ እንደ ሰው ባስብ እኮ ነገ አንድ ሰው ሊገለኝ ይችላል ብዬ የምፈራ ፈሪ ሰው ነኝ። አምላክ ስላለኝ ስለገባኝ ደፈርኩ እንጂ ምን ሊገጥመኝ እንደሚችል እንደ ሰው ባስብ በዚህ ነገር ውስጥ አልገባም። ግን አንድ ቀን ከልጅነት እስከ እውቀት እኔ እኮ ይኸውልሽ እንዲህ ልብሴን አትነኪም። ልብሴ እንዲነካ ግን አምላክ ከፈቀደ ምንም ማድረግ አልችልም። እውነት ነው። አንዱ አምላክ ማንም ሰው እኔ ልንገርሽ እያሳደዱ እስከ ሞት ድረስ እየፈለጉኝ ነው አውቃለሁ። ዛህራ ሙስጠፋ ልታናግረው ትፈልጋለች። እድል ይሰጧታል። ስራ ትታ ነው የመጣችው። እኔ ይኸውላችሁ እኔ ስለሚያታው ምስጋና አልፈልግም። እውነትን ግን እናወራለን አብረን እንትን በአንድ አምላክ ስም የምለምናችሁ ግድ የለም ተውኝ። አልፈልገውም። የዛህራ ልብ ስላልከኝ ነው። በቃ እሺ ይግባ። ሲሶ ችግር የለውም። አስገባው ሲሶ። እኔ እኮ ሲሶም ብቻ አይደለም 318 ሊቃውንት 318 ሊቃውንቶች ይሄ መጽሐፍን የጻፉ አዳምጠኝ። ስብሀት ተረጋጋ። እንደው በመዳለ ስብሀት ይሄንን መጽሐፍ የጻፉት 318 ሊቃውንት ስብሀት ወይ አስነስታ አምጣቸው። እነሱ ስላሴ ብለውም አልተናገሩም። አንድ ነገር አድርግልኝ። ጠያቂውን አስወጣውና ሲሶን አስገባው ፕሊዝ። ኦኬ። እኔ ግን ስብሀትን ብንነቅለው አሪፍ ነበር። ይቀመጥ ያሙዋል ከኔ ጋር እኮ ነው። እሺ ሲሶ ግባ። አሁን ካለህ ግን ስብሀት ድጋሜ ሲሶ እንዳትልም። እኔ ወንድማችን ጋር ያየሁትን በፈጣሪ መተማመን፣ በነገራችን ላይ ፈጣሪ ካልፈቀደ በመድፍም ልሞት አልችልም፣ ከፈቀደ ደግሞ በጉንዳን ጥፍ ልሞት እችላለሁ ነው ያለው። በጣም ትልቅ ነገር ነው። ሲሶና ግባ ላክ። ኦኬ ኦኬ። ሲሶ እኮ አሁን እዚህ ጋር ማለት ባቢ ሲሶ እኮ አሁን የጥሬ ስጋ ፕሮፋይል ምናምን በሁሉ ነገር ትቶ ነው የሚሄዱ። ስብሀት እኮ ትክክለኛ ሰው አይደለም ይመድበው
ለምን ዝም አትልም? እስኪ በቃ ወከልከው አይደለ? ዝም በል በቃ። ወይ ታች አድርገው፣ አያስችለውም። አንድ ጊዜ እታች አድርገው፣ ስብሐትን እታች አድርገው ስለማያስችለው አሁን ከሲሶ ጋር ቀጥላለሁ። ውይይታችን መጽሐፍ ቅዱስ አንዴ ውይይታችን መጽሐፍ ቅዱሳዊ ይሆናል። አንተ ጴንጤ ነህ፣ ጴንጤ ሆነ በመጽሐፍ ቅዱስ እንዳልዳንክ እነግርሃለሁ። አይ ኦርቶዶክስ የምትል ከሆነ ኦርቶዶክስ ሆነ ደግሞ ስላሴ የሚለው አወያይ ስለኔ እንድታወራ አልፈልግም። እኔ በቃ አልፈልግም። እኔ መልካሙ ነኝ፣ ሰው ነኝ። ስለ መጽሐፍ ቅዱስ ቃል አንተ ወይ ጴንጤ ነህ ወይ ኦርቶዶክስ ሆነ አውራኝ። አይ በሁለቱም ሆኜ ስላሴን አምናለሁ የምትል ከሆነ እንደ መጽሐፍ ቅዱስ ስላሴን እንወያይ። አሁን እኔ ውይይት እንጂ እኔን ብዙ ብላችሁኛል። አንተ ለመሰለ ወጥ ቀማሽ ነህ ያልኩ የአኬ ተማሪ ነህ። አኬ ኢየሱስ እንኳን ያላለውን ቢል እንደምትቀበል አምናለሁ። ስለዚህ ከኢየሱስ አኬ ስለበለጠብህ ወጥ አትቅመስ። ይቅርብህ። አኬ ባያድንህም የእውነት እኮ ነው የምልህ። አዎ፣ ስለዚህ ስለ እኔ ሳይሆን አንድ አወያየን፣ ወንድማችን አወያየን። ስለ ስላሴ እናውራ፣ ስለ መጽሐፍ ቅዱስ እናውራ፣ ወይ አንተ ጴንጤ የሆነ ዳንክ ላውራ። ከሶስት አንዱ ጥሩ ነው ማለት እኔ ጋር ኳስ ሊጀምር ነው። እኔ ከታቾኝ እሰማለሁ። አሁን እንትን አለ ኳስ አየው አይደለም ከእግዚአብሔር ቃል ኳስ አስበልጠህ ነው። ምክንያት ይፈልጋል። አንድ ያወራል ችግር ትንሽም ቢሆን ያወራል፣ ችግር የለውም። ያወራል ችግር የለውም። ትንሽም ቢሆን ከእግዚአብሔር ቃል ኳስ አይበልጥም። ስለዚህ ያወራል ዘለን ኳስ እኔ አሁን ኳስ ላይ ነው በጣም የምፈልገው ኳስ ነው። ሁለት አንተ ኳስ የዘላለም ሕይወት ይሰጣል እንዴ? እዚህ ብታወራ እኔ እንድትድን ስለምፈልግ ነው። ይቅርብህ። ሶስት አምላክ ከምታመልክ አንድ አምላክ እንድታመልክ ስለምፈልግ ኳሱ ይቅርብህ። ምንድን ነው ኳስ? ነገ ውጤቱን እኔ ሌሎች ሰዎች ይነግሩናል። እኛ ኳስ ሳንወድ የተጻጻፍኩትን ስክሪንሻት እልክልሃለሁ ከላይፍ ስትወጣ። ችግር የለውም ሲሶ አይ ኳሱ ለአንተ ብቻ መጫወት ስላልጀመሩ አንድ 10 ደቂቃ ይኖረዋል። አንድ 10 ደቂቃ እንኳን ተወያይተህ ውጣ። መቼም ብቻህን አንተ ጋር ብቻ አልጀመሩም አይደል? ፈንድሽ ለፈነድሽ ነው። ከኳሱ በፊት ፎከስ እንዴ ልብስ ሊቀየር አሁን ሲሶ እውነት ለመናገር ማለት ነው ፈለጋትናቴስ ንጽጽር ከእናንተ ጋር የሚፈልጉት እኔ ወደ የእናንተን ቲም ስለማቅ ሲሶ እሳቸው ንጽጽር የሚፈልጉት ከእናንተ ጋር አንተ እነ ጋዲሳ እነ አኬ ሌሎችም ያሉበት ቲም ውስጥ ሁላችሁም አልዳናችሁም። የሶስት አምላክ አማኞች ናቸው፣ የስላሴ አማኝ ናቸው ብሎ ያምናሉ ፈለገ ጳውሎስ ማለት ነው። ስለዚህ አንተ ደግሞ የማህበሩ አባል ስለሆን ከዚህ ሊጨምቁህ ይፈልጋሉ። ትጨመቃለህ ወይስ በክብር ትወጣለህ? ኧረ እኔ ኦፓል በክብር ቦርድ ይሻለኛል። በቃሽ ክብሬን ጠብቄ አይሻልም? ኦፓል ይሻልሃል። ለብቀኩ እኮ አኬ ምን ብሏል መሰለህ? ለዛውም አንተ ቤት ነገ ደግሞ እችን አንድ ደቂቃ በጌታ ፍቅር ልለምን። አኬ አንተ ቤት ምን አለ? ዶክተር ምን አለችው? መልካሙን እንግዲህ እኔ ቤት ዶክተር ብዙ ጊዜ ታሳልፍ ነበር። መልካሙን ወይ ፈለገ ጳውሎስን ለምንድን ነው የማታናግረው ሲባል አኬ ምን እንዳለ ታውቃላችሁ? አውቀዋለሁ። አንድ ቀን ምሳ አብረን በልተናል። 3 ሰዎች ኮሜንት ጻፉና አውግዙት። ከዛስ ያሬድ ደግሞ ምን አለ? አይ እኛን ማውራት ፌመስነት ነው አለ። እኛን ማውራት አስቡት፣ ከብዙ ሰዎች ጋር ያወራሉ። እኔን አሁንም ወንድሜ አንቺን ብትሆኝ በየቤቱ ገብታችሁ 1000 ምናምን ሰዎች አላችሁ። እኔ አኬም አይደለም ለምን ሊቀ ጳጳሱ አይሆኑ? እኔ መወያየት እፈልጋለሁ። እኔ አምላኬ አንዱን አምላክ ማሳወቅ እፈልጋለሁ። ኢየሱስ ሰው ሆኖ መምጣቱን መናገር እፈልጋለሁ። በዚህ ጉዳይ ስለ ስላሴ የሚሆን ስለ ጥምቀት የሚሆን ስለምንም በመጽሐፍ ቅዱስ መወያየት የሚፈልግ እኔ ፈቃደኛ ነኝ። የትኛውን ቤት ይሁን። ይኸው ቪዲዮ እየሰራው ነው። ይህ ቪዲዮ ልቀቁላቸው።
በማንኛውም ጉዳይ ብታሸንፉኝ ንስሐ ልገባ፣ ባሸንፋችሁ ንስሐ ልትገቡ። ያሬድ አንድ ጊዜ ምን አለ? ያሬድ እኮ ነው ማለት ዲያቆን ምናምን የሚባል ነገር ስለማላቅ ተዉት። እኛን ማናገር ፌመስነት ነው አለ። ቢኒያም ቤት ተገናኝተን አንተም ማናገር ፌመስነት ከሆነ አላናገርም፣ ፌመስ መሆን አልፈልግም። ከአንተ በላይ እኔ ፌመስ ነኝ። ለምን? ማንም ሚሊየን ህዝብ ቢሊየን ህዝብ ያገኛል። አያችሁ፣ አሁን ማናገር የሚፈልግ እኔ ፌመስ መሆን ስለማልፈልግ ያለ ፌመስነት ማናገር የሚፈልግ ይምጣ። እኔ እዚህ ቤት ስለፈቀዱልኝ ነው የገባሁት። ፌመስ ልሆን አይደለም። ፌመስማ ማንም ያውቅ። ፌመስነት ከሆነ ከእኔ በላይ ፌመስ ማንም የሆነ የለም አውቃለሁ፣ ግን አልፈልገውም። እኔ ደምረው ወይ ተመስገን ወይ ቢኒያም አይደለሁም። እዛ ቤት ገብቼ ባቢሎን ይቻላል። አንዴ ሲሱ እኔ ሊያወራ የገባ መሰለኝ እንጂ አዛሉ ባላግብታ ባልፈታች ከሆነ የገባበት ጉዳይ ለምን ገባ? ከመጀመሪያው ልስቅ ነው እንደ የምትገባው? ምን አይነት እንደዚያ ትልቅ ሰው እዚህ ጋር ቁም ነገር እግዚአብሔር ቃል ምናምን ብሎ እየጠበቀ ሰው እዚህ ጋር ገብተህ ገስት ላይ ስቃ ትመለሳለህ። እንደዚህ አይነት ሰዎች ለዘመኑ ለሚዲያውንም አትመጡም። በነገራችን ላይ ለምን ትመጣለህ? አንዳንዴ ይደበቅ የሚባል ነገር አለ። በቃ ለምን አትደበቅም ነበር? እኔ በጣም ነው የሚገርምኝ እኮ ወይ የተገጠመልህ ጉሮሮ የዝሆን ቱቦ ነው መሰለኝ፣ መሳቢያው እንትኑ ማለት እንደዚህ አይነት አኬ ፔንቴ ነው፣ ድብቅ ፔንቴ ነው፣ ወጥ ቀማሽ ነው። አንተ እንዳልከው አኬ ፔንቴ ነው፣ የተደበቀ ፔንቴ ነው። ችግር የለውም፣ በዚህ እናወራበታለን። የግብፅን ኦርቶዶክስ ለማምጣት ልክ እንደ ዘርዓ ያዕቆብ የሚፈልግ ሰው ነው። እሺ፣ ፔንቴ አይደለም። እሺ ምክርህን እንቀበላለን። ለዛህሩ እየድል ሰጧት። ኦኬ እሻይ እኔ እንትን ፈለገ ለእስልምና ያላቸው ወደ እስልምና ያላቸው እንትን ሸተት ያለ ስለሆነ ወደ እስልምና ቅርብ ስለሆኑ ስለ እስልምና ብነግራቸው ስለ እስልምና አላውቅም ስላሉ ስለ እስልምና መናገር ፈልጌ ነው። ስለሳቸው ፈቃደኛ ከሆኑ ኡስታዝ ጋር እኮ ነግሬሽ ነበር አንድ ጊዜ። እስቲ ጊዜ ብትሰጪኝ መልካም። ገባሽ? እኔ ይኸውልሽ ቁርአንን አንብቤዋለሁ። አላውቅም ስልሽ አላውቅም አይደለም። አንድ አምላክ ከሚሉት ጋር አሁን ከእነሱ ጋር ንትርክ እንትን ምናምን ውይይት አልፈልግም። አሁን አንድ ጊዜ ይኸውልሽ ሶስት አምላክ የሚያመልኩትን አንቺ አሁን ፍላጎትሽን ነው እየነገርሽ ያለሽው። ፍላጎትና እውነት የተለያዩ እንትን አትበይ። ይኸውልሽ እነዚህ ነገሮች አለ። እኔ አሁን እምነቲዝም የሚል ነገር አለኝ ወይ አንቺ እዛ ብትመጪ አላልኩሽም። ስለ እምነቲዝም እዚህ አላወራውም አይደለም፣ አላወራም ሲስተር። የዚህ ፖለቲካ የዚህን የሆነ ነገር አልፌዋለሁ። አሁን የጀመርኩትን ግብ እስከምመታ ድረስ እባክሽ ብትታገሲ መልካም ነው። አሁን አንቺ ደስ ይልሻል አይደል? እኔም ወደ እኔ ብትመጪ ደስ ይለኛል። እስከዛ ሞት ቢቀርም ግድ የለም አንቺ ብትሞች ይስልሻለሁ። ይኸውልሽ እኔማ ሀቅ ላይ ነብይ ሰለማን በእንትን ፍቅር ልበልሽ ሊያዝ ይኸውልህ የሆነ ነገር ኪያዝኩ እዛ ነገር ላይ ነው ትኩረት ማደርገው። እኔ እኮ በእስልምና ላይ ንጽጽር ሰርቻለሁ። ገባሽ? በኋላ ነው ሳስበው ልክ አይደለም። ለምንድነው ልክ ያልኩት? የብሉይ ኪዳንና አሁን ለምሳሌ የፎይን እኮ እየተቃወምኩ ነው። ለምን? ራሱ አምላክን ሳያቅ ሶስት አምላክ እያመለከ እንደገና እስልምና ትክክል አይደለም ሲል ኖ አንድ አምላክ የሚያመልኩ ይሄ መጽሐፍ ይኸውልሽ የይሖዋ ምስክሮች መጽሐፍ ይሄ የይሖዋ ምስክሮች አንድ አምላክ ነው የሚያመልኩት። በጣም የሚደንቁ ናቸው። ከእነሱ ጋር ማወራለሁ። ኦልድ ጂሰሶች አሉ፣ ከእነሱ ጋር ማወራለሁ። አሁን ከእስልምና ጋር እያወራ ነው። የአንቺ ፍላጎት እስልምና ቢሆን ሊድን ነው ስትይ ኖ ቆይ እኔ ደግሞ ማምነዋለ የእኔ ፍላጎት ደግሞ እንዲህ ነው ብልሽ ጦርነት ልከፍት ነው። እኔ ጦርነት አሁን መክፈት የምፈልገው